አባት ልጁን እኮ ቢችል መሰረቱን ያስተካክላል ባለው ሁሉ አቅም። የልጁ መውደቂያ ግን ለልጁ መጥፊያ ግን ብር አይልክ። ለማሳደጊያ ያላከውን ብር ለመጥፊያው ላከለት። እሱ ከሚያደርጋቸው ከሚሰራቸው ስራዎች ጫት ይቅማል፣ ሺሻ ያጭሳል። በመብት አልደራደሩ። ስለዚህ ልጆቼን እንዲያስ ልጆቹን እንዲያይ ልጆቹን እንዲቀርብ በተቻለኝ ከመጣር ውጭ ምን አድርጌ ለእኔ ይሄ ሁሉ መዓት ቡቡ ላይ ቡቡን ልጁን ልቤ ደግሞ ይሄን ሁሉ ዋጋ የከፈልኩበትን ልጅ እንደዚህ መጫወት አድርገውት ማየት ምን አደረገ? አባቴን ብሎ በሄደ ምንድነው ጥፋቱ? እኔ ከበደልኳቸውና እኔ ጋር ችግር ካለባቸው እኔ ተበዳይ ነኝ። እንዳውም እኮ የተካድኩ ሴት ነኝ። አልተናገርኳቸው። ለእኔ ይሄንን እንደገና ያመጣሉ። ይዤ ከመምጣቴ በፊት ማለት ነው ምን አድርጌያለሁ? እንደነገርኩሽ በነፍስ አባት ገዳም በመምጠይቄያለሁ። የመጨረሻ አሁን ኢትዮጵያ ሲገባ ኢትዮጵያ ውስጥ ሚኒስተር ነች። ስሟ መጥራት አልፈልግም። ለእሱ ቅርብ ዘመዱ ነች። በጣም አገር መምራት የምትችል ሴት ብላ አመታት አገር የመራች ሴት ማለት ትችላለህ። በሚኒስተርነት ደረጃ የቆየች ሴት ነች። ተደወለላት። ለሱ የአክስቱ ልጅና ምነት ቅርብ ዘመዱ ነች። ታውቀኛለች። ያው ዩቱብ ላይ በእስማኤልን በኢሳም አበሻና በሆድዬ ኬዝ እንደገና የሱ ሚስት መሆኔንም ስለምታውቅ እንደ አንቺማ የሴት ጠበቃ አይደለሽ እንዴ? እንዴት ተብሎ አንቺ ትነኪያለሽ? ችግር የለውም ሰምቻለሁ። እኔ ቤት ልጋብዛችሁ ፈቃደኛ ነሽ አለች። እንዴ ደስ ይለኛል። አንቺ ቤት መጥቶ ቀርቦ ቁጭ ብሎ በቤተሰብ እንደ ቤተሰብ እንጨርስ። እኔ ልጄ አሁን ላይ ያን ሁሉ አደረጉበት ብዬ ቂማሊዝም ልጄ ግን የሚያስፈልገው ነገር አለ። በውስጥ አወራሻለሁ። ብዙ ነገር አለ እንዲህ ሚዲያ ላይ የማላወራው ገብቶሻል። ይሄ ነገር መደረግ አለበት። እኔ ልጄ አንድ ነገር ላይ ሆኖ ወድቆ ከማይ እግሩ ላይ ወድቀሽ ይቅርታ ጠይቂው ብትይኝ አልኳት፣ እጠይቀዋለሁ። ምክንያቱም ለልጄ የምከፍለው ዋጋ ነው። የግድ አድርገዋለሁ አልኳት። ችግር የለውም እኔ አናግረዋለሁ አለች። አገር ሲገባ ንገሪኝ አለችኝ። አገር ገብተዋል አልኳት። ደወለችለት፣ አያነሳም። ደወለች፣ አያነሳም። በዋትሳፕ ሜሴጅ ጻፍኩለት አለች። በቃ የምፈልግህ ለዚህ ኬዝ ነው። ስለዚህ ናና እንነጋገር። በልጆቼ ዙሪያ ማንንም ማናገር አልፈልግም። ማድረግ የሚገባኝን ራሴ ነኝ የማደርገው። የማውቀውን አውቃለሁ። በቃ አያስፈልገኝም። በሜሴጅ ነው የመለሰላት ለዛች ለተከበረች ሴት። ያንን ሲላት ለእኔ ምን ብላ ትመልስልኝ? ቃል የገባችልኝ ነገር አለ። ከዛ ወንድሟ ደወለልኝ፣ እሷም ደወለችልኝ በኋላ ላይ እና እህቲቱ ጋር ደውዬ ላናግራት አለች። አናግሪያት፣ ደስ ይለኛል። እንግዲህ እኔ ውስጥ ክፍተት ካለ አልኳት ይቅርታ መጠየቅ ካለባቸው ወንድምም እህትም እሱም ለልጆቼ ስል፣ ምክንያቱም እማያልቅ መንገድ ሆነብኝ። የት ጋር ላቁመው? የዚህን ሰው የበደሉን ልርሳ፣ የልጆቼን ጭንቀት ልርሳ፣ የልጆቼን ሰላም ልርሳ። እናት አለቀሰች ማለት እኮ ሀቡ ልጆች ምን ጊዜም ያለቅሳሉ። የኔ ፊት እምባለው ማለት ቡቡና ቤቢ ሁል ቀን ነው የሚያለቅሱት ማለት ነው። እኔ ስስቅ ነው የሚስቁት። እናት ስትስቅ ልጆች ይስቃሉ። እናት ካለቀሰች ሁሉም ያለቅሳል። የማይቀር ነው። የሚሳሳቱት አባቶች እዚህ ጋር ሚስትን ጎዳን ወይም ደግሞ እናትን ጎዳን ብለው የሚጎዱት ግን ልጆቻቸውን ነው። የሚያስለቅሱት ልጆቻቸውን ነው። እናት እኮ ማልቀስ የለባት። ለምን? ያውም ዋጋ የከፈለች እናት፣ ያውም እድሜዋን የሰጠች ልጅነቴ፣ ውበቴ፣ ህይወቴ፣ ገንዘቤ፣ ቤተሰቤን መስዋዕት ያደረኩ እናት ነኝ። ምስጋና እንጂ እኔ ለቅሶ አይገባኝ፣ ክብር እንጂ እኔ አሁን እዚህ ቦታ ላይ የወጣሁት እኔ ሴት ልጆች አሏቸው። አብርሃምም ሴት ልጅ አለው። እሷም 4 ሴት ልጅ ወልዳለች። እኔ ልጆቿ ላይ ግፍ ቢደርስ ይህን ያክል የምደሰት ሰው አይደለሁም። በሰው ደስታ ልደሰት፣ ግን ይችን ጀዛ ይከፍላቸዋል አላህ፣ አይቀርም። ይቺ የኔ አንዷ ዘለላ አምባ ልጄን ከቤት አስወጥቶ ሲወስድ እሱ
ልጅሽ ማታ ይመጣል ብለሽ ስትጠብቂ፣ ዛሬ ይመጣል ብለሽ ስትጠብቂ፣ ጭራሽ ሀገር ለቆ ሄዷል ስትባይ ምን ይሰማል? ደም ግፊት ቢኖረኝ፣ ስኳር ቢኖረኝ፣ ልብ ችግር ቢኖረኝ እኔ ሞቼ ነበር። ለእኔ የተመኘውን ስኳር፣ ለእኔ የተመኘውን ደም ግፊት ግን አላህ ለራሱ ነው የሰጠው። እኔ አልሐምዱሊላህ በጣም ጤነኛ ነኝ። ከነ መቻያው ሰጠኝ ልጄን። እኔ ቡቡዬ ለእኔ ጓደኛዬ ነው። ቡቡዬ ለእኔ ልጄ ብቻ አይደለም፣ እንኳን በሽታውንና ሌላ ነገሩን አይደለም ተኝቶ ማላምነው ልጄ ነው። ልጄ አብርሃም አላህ የስራውን ይሰጠዋል፣ አይቀርም። እኔ ክፉ በሆነ የአብርሃም ኬዞች የአብርሃም በጣም ብዙ ነገሮች እጄ ገብተዋል። በአደባባይ እሱን ማዋረድ ጠፍቶኝ አይደለም። እህቲቱ ለእኔ ያኔ በ2 ልጅ ስቀጣ እሷ በ4 ልጅ ተቀጣለች። አላህ ጀዛዋን ከፍሏታል። የእሷ ልጅ ዩኒቨርሲቲ ላይ የሚያስተምር ወንድም ካላት የወንድሙ ልጆች እኔ ሰይጣን እንኳን ብሆን የት ናችሁ ብላ የመጠየቅ ግዴታ ነው እኮ ያለባት። ሆድዬን ታውቂያታለሽ? የኢሳም ሀበሻ ባለቤት እኔ ለልጆቹ ነው ለሆድዬ ብዬ ዋጋ የከፈልኩ እናት አይደለሁም። ምክንያቱም አክስትነቴ ያስገደደኝ ለልጆቹ ነው። ምክንያቱም ለይላ፣ ሩመይሳ እና ዑመር የኔ ልጆች ናቸው ብዬ ነው የማስበው። የወንድሜ ልጆች አይደሉም። እሱ በሰራው ስህተት ልጆቹ እንዲቀጡ አልፈለኩም። እሷን ስደግፋት የደገፍኩት እኔ ልጆቹን ነው። ዛሬ ላይ ተመልሶ ሲሄድ ልጆቼ ብሎ ሲያናገራቸው በኩራት ገብቶ አባቴ ብሎ የጠሩት እኔ እህቱ፣ ሌሎቹም እህት ወንድሞቹ ከእሷ ጎን ስለቆሙ ነው። ልጆቹ እንደ ስላረሳናቸው ነው እንጂ ሆድዬ እኛም ብንረሳት እኛም አውጥተን ብንጥላት ኖሮ ልጆቿን ይዛ የማናቅበት ቦታ ዛሬ ልጆቼ ብሎ ሲጠራ እስማኤል ልጆቹን አያገኛቸውም ነበር። አብርሃም ያፈረሰው የለያያቸው አባትና ልጅ ለማስተካከል የቻለውን ያክል መሞከር ነበረበት። ድጋሚ ሌላ ስህተት መስራት አልነበረበት። ጭራሽ አቡዬ እኔን ብር ከፍለ ኮምቦልሻ ላይ ብር ፍለጋ ነው እየተባለ ከተማ ሁሉ ስሜ እንዲጠፋ ነው የተደረኩት። ሂጄ ለአንድ ሰው ብናገር እንኳን እንዳልታመን። ግን አላህ ጀንቱን ከሰጠሽ እኮ ማንም ተናገረ ቢናገር የቆፈረ ቢቆፍር አልሐምዱሊላህ እኔ በአላህ በጣም እተማመናለሁ። አልቻሉም ሊጥሉኝ። እቤት ሳለቅስ አድሬ ጧት ላይ ግን የምፈልገውን አደርጋለሁ። የፈለኩትን ሁሉ አሳክቻለሁ። ልጄን እጅ አስገብቻለሁ። ግን ልጄን እጄ ሳስገባው የሚያስፈልገው ብዙ ነገር ያለ ያወቅኩኝ ያንኛውን ነገር ማስተካከል አልቻልኩም። ያንን ደግሞ ያላባቱ እርዳታ ያላባቱ ገዛ ማስተካከል አልችልም። ዛሬ ቡቡ ላይ እየተደረገው ነገር ቤቢ ላይ ይቀጥላልና በጣም ደክሞኛል። ታስቧል። በጣም ጥሩ የሆነ ነገር አይታየኝም እና ይህን ነገር መፍትሄ እንዲያገኝ ጠርተሽ ማናገር ካለብሽ እህቱም መናገር ከፈለገች ወንድሙንም እራሱንም ምንም ነገር ዝም ብሎ ስም ማጥፋትን አይደለም፣ ማስረጃ አቅርቢልኝ ካልሽ እኔ አስፈላጊ የሆነውን ሁሉ እልክልሻለሁ። ለአመታት ለምኜዋለሁ። አኩርፎ ለ5 ዓመት ሲቀር አንተ እኮ ጥሩ አባት ነህ ብዬ ምን ሊያናገርኩት እናት ነኝ። ልጆችህ እኮ ይናፍቃሉ። እስኪ ያገኛቸው። ለምን ታኮርፋለህ? 10 ሺህም 1 ሺህም ሆነ ብር ነው ልከሃል። በቃ ያለህን ልከሃል አይደለም? እንደ አባት ልጆችህን አናግር እባክህ ብዬ ደውዬ አናግሬያለሁ። ፎቶአቸውን አያቸው። ዛሬ እዚህ ደርሷል። 5 ዓመታቸው ካያቸው አድገዋል እኮ። እኔ ሰርግ እየሄድኩኝ መኪና ይዤ ልጆቼን ከኋላ አድርጌ ያቸው ብዬ በዘፈን አድርጌ ሲያያቸው እንዲያዝንና እንዲራራ የአባትነት ስሜት እንዲሰማው ውስጥ የገባው ጭካኔ እንዲጠፋ ነው ፈልጌ ነበረው። እሱ ግን አዙሮ መታኝ። አዙሮ እንዲህ አይደለም ያረደኝ፣ እንዲህ ከጀርባዬን ያረደኝ። ቡቡን ሲነካ ቀይ መስመሬን አለፈ። ለእኔ ቡቡ እኔ ማረጋቸው ብቻ ሳይሆን ማሰባቸው፣ ልጄን ማሰብ ለማስወጣት ማሰባቸው ማሴራቸው ራሱ ያመኛል። የቡቡ ማደግ ይሄን ያክል ለነሱ ስጋት ነበር። ያ ከሆነ እኮ ዛሬም ላይ ይቅርታ እኮ ስህተት በስህተት እኮ አይስተካከልም። ስህተት በይቅርታ ነው የሚስተካከለው። ስለዚህ ለይቅርታ ልባቸውን ንጹህ አድርገው እኔ ምንጊዜም አልኩሽ ለልጆቼ ዝግጁ ነኝ። ተሸንፌያለሁ።
በልጆች ተሸንፌያለሁ። ዛሬም ነገም ከነገ ወዲያም ሁሌም አባታቸው ያስፈልጋቸዋል። ልቀይረው አልችልም። ይሄን ሰውዬ የኔ ሚስትነትና የኔ ባልነት እና የናሱ ወንድምና እህትነት እንጂ ባልና ሚስትነት ሊቀጥል እንደማይችል ድሮ የሞተ ነገር ነው፣ የዛሬ 11 ዓመት። ስለዚህ ከዚህ በኋላ ህይወቱን ይኑር፣ እኔም ህይወቴን ልኑር። ጥሩ አባት ይሁን፣ የሚገባቸውን ህይወት ይስጣቸው። እኔ አይምሮ ይረፍ። እስኪ ለእኔ ልጆች አሜሪካ ብርቅ ነው እንዴ? ክልክል ነው እንዴ? ዛሬ 5 ዓመት ሲቲዝን ሲሆን ፓስፖርት መውጣት እኮ ይችል ነበር። በጣም ያሳዝናል። የቤተሰብ ጣልቃ ገብነት ነው ያየሁት እኔ እዚህ ጋር። ስለዚህ በተቻላቸው መጠን ማስተካከል ቢችሉ ነው። አሁን ኢትዮ ኢንፎርሜሲ ጋርም ይህን ነገር ዩቱብም ላይ ይለቀቃል። ያለበት ቦታ ቦታቸው ተለጥፎ በማንኛውም አብርሃምን በመስሪያ ቤቱ በጓደኞቹ እህቴቱን በጎረቤቶቿ በጓደኞቿ እሱም ሁሉም እንዲጠየቁልኝ ይፈልጋሉ። ምክንያቱም እዚህ ጋር ባቆመው ይቅር ብዬ ተወው ነበር። ዛሬ ባቆመው ቤቢ ላይ ይቀጥላል። የኔ ዝምታ ነው የኔ ዋጋ እየከፈልኩም ዝም ብዬ ነገሮችን ማለፌ ነው ስሜን እንዲያጠፉ ዛሬ ላይ ያደረጉት። እማይሆን ስም መስጠት ሁሉ ይፈልጋሉ። አንቺ አልፈልግህም ይሉት። በቃ ከዚህ በኋላ ብለሽ የተወሽውን ሰው እኮ ድጋሚ ዝርሽ አታዩም አይደል እንዴ? እንኳን በመጥፎ ልትፈልግ እንኳን በሌላ ልታስብ። እኔ መጥፎ ሰው በሆን እኮ ፍርድ ቤት ነው መገተራው። ኢትዮጵያ ውስጥ ነው ያለው በአሁን ሰዓት። እኔ እሱ ያለበትን ማግኘት አይከብደኝም። ሁሉ ነገር ቀላሌ ነው። የሚውልበትን የሚቀምበትን ያንዳንዱ የሚያመሽበትን አውቃለሁ። በፈልግ ሄድለታለሁ። አላረኩትም። ልጆቼ አባታችንን ከሳለች አባታችንን እንዲህ አድርጋለች እንዲሉኝ አልፈልግም። የምችለውን አድርጌ በአቅሜ ማሳደግን እንጂ እሱ ጋር ሳፋጣው ስገባና ስነጋገር እንዲያዩኝ ስለማል ለልጆቼ ክብር ስል ነው እስከዛሬ የቻልኩት። አሁን ሲገባ ለ5 ዓመታት አለማየቱን አሪያ ይዤ ህፃናትና እናቶች ጋር ሄጄ ክስ መስርቼ ከሀገር እንዳይወጣ ሳግጄ ነገሮችን ማስሄድ ይችል ነበር። አልፈለኩም ይሄን አይነቱን መንገድ። አሁን ግን ይጠየቃል በስርዓቱ። የልጆቹን መንገድ ያስተካክላል አያስተካክልም። ባለበት ሀገር ህግ ድረስ እንዲጠየቅልኝ። እናት ማልቀስ የለባትም። ከሰዎች ጋር ተነጋግሬያለሁ። መከሰስ ያለበት ቦታ ሁሉ በእኔ ይጀምራል። እኔ ብቻ አይደለሁም። በእርግጥ እኔ ቤተሰብ ስላለኝ እናት፣ እህት፣ ወንድም፣ ዘመድ ስላለኝ የኔ ልጆች ተቀማጥለው አደጉ። እኔ ቦታ ላይ ግን ያለች እናት ስንት እናት ናት እያለቀሰች ያለች? በህፃናትና እናቶች ጋር ተያይዞ ውጭ ጉዳይ ሆኖ ከኢትዮጵያ ውጭ ያሉ አውሮፓና አሜሪካ የሽፍታዎችና የጨካኝ አባቶች መጠራቀሚያ መሆን የለበትም። ባሉበት ሀገር እንዲጠየቅ አለባቸው። እኔ ይህን መንገድ መክፈት እፈልጋለሁ። ለእህቶችም ድምፅ መሆን እፈልጋለሁ። ከዚህ በኋላም በዚህ ዙሪያ ቅን ልቦችንም አንቺንም በአንቺን በኩል ያሉ ሰዎች እንድታግዙኝ እፈልጋለሁ። ይሄ ነገር መንግስት ጋር ደርሶ ሊሰራበት ይገባል። በጣም ሊሰራበት የሚገባ ነገር ነው። በቃ ምክንያቱም ሩቅ ነው። እኔ ሳስብ እንኳን የተጓዝኩትን መንገድ አሁን እንኳን ስጀምረው ከባድ ነው። ለዚህ ነው እንደፈለጉ ልጆቻቸውን ጥለው እነሱ የተሻለ ህይወት እየኖሩ እናት እዚህ ኢትዮጵያ ላይ ተቀምጣ የምታለቅሰው። ለነሱ ድምፅ መሆን መቻል አለብን። ለነሱ መንገዱን መዘርጋት አለብን። መንግስት እጁን አስገብቶ ህግ ሊወጣ ይገባል። ማንኛውም እዛ ሀገር ባለበት ሀገር ኢትዮጵያ ውስጥ ቻይልድ ሰፖርት እያንዳንዱ ነገር ኢቨን ፍርድ ቤት እኮ ክረምት ሲዘጋ ኢትዮጵያ ውስጥ የልጆችና የእናቶች አይዘጋም። በማንኛውም ሰዓት ፍርድ ቤት ክፍት ነው ለልጆች ቀለብ ጥያቄ። ኢትዮጵያ ውስጥ ይሄ ህግ ሲወጣ ግን ከኢትዮጵያ ውጭ ያሉትንም ጭምር ሊያካትት ይገባል። ከኢትዮጵያ ውጭ ያሉ አባቶች ድምፃቸውን ባጠፉ ሰዓት እኔ ቤት ባይኖር እኮ በምን ይዘዋለሁ? ይሄን ሰውዬ በምንም ጠይቀው አልችልም ነበር። እሱ ያንን ሲያቆም እኔ ቤቱን የሆነ ነገር ሳረግ ያቋረጣትን ቀጠለ። ከመጣ በኋላ ሀቡዬ በጣም ያመመኝ ይደውልላቸዋል ለመዝናኛ 10,000 ብር አሁን ልኬላችኋለሁ፣ 20,000 ብር በግል ግዙ። ይሄ ሰውዬ ምን እያደረገ ነው አለኝ ወንድሜ። ምን አውቃለሁ። ከዛው በሶስተኛው በአራተኛው ሳምንት በመጣው ሶስተኛው ሳምንት አያችሁ የኔ ልጆች እኮ እኔን አይወዱ ብሬን ነው የሚወዱት። ጓደኛው ደውሎ ልጆቹ አባቱን አይፈልጉም። ሰው የዘራውን እኮ ነው የሚያጭደው።
ተዝናኑ እያለ ላከላቸው። አግኝቷቸው አያውቅም። አንድ ቀን ያገኛቸው ከአሜሪካ ሲመጣ አንድ ጫማ መናገረው ትልቅ ሻንጣ፣ አንድ ጫማ፣ ሁለት ሱሪ ከአሜሪካ ይዞላቸው የመጣ አንድ አባት ከ5 ዓመት በኋላ ለልጆቹ አንድ ጫማ፣ ሁለት ሱሪ፣ ትንሹ ጭራሽ አልሆነውም፣ ቲሸርቶች። ከዛ ራሱን አሳፈረው። ልጆቼ ግን አባታቸውን ማግኘት ሁኔታ ያስደሰታቸው። ያመጣውን እንኳን አልቆጠሩት፣ ቦታም አልሰጡት። ወተን ሾፒንግ እናደርጋለን አገኛቸዋለሁ እሺ ምናምን አላቸው። ባባ መቼ ነው የምንገናኘው? ባባ መቼ ነው የምንገናኘው? የለም አንድ ቀን ያገኛቸው፣ አልተገናኙም። ስቲል ኢትዮጵያ ነው ያለው፣ ስቲል አልተገናኙም። ስልክ ሲደውሉለት በጓደኞቹ ቀጥታ አባታቸው ጋር መደወል አይችሉም። የሆነ ካሳሁን የሚባል ልጅ አለ፣ ለሱ ይደወልና አባቴን አገናኘኝ ይባላል። እሱ ፈቃደኛ ከሆነ ያገናኛቸዋል፣ አልተመቸኝም ካለ ያገኙት። ሜሴጅ ጻፉና አባቴ ጋር ስትሆኑ ሂዱና አጋቆይ እሱ ጋር ሲሆን ደውልላችኋለሁ ይባላል። አክስቲቱ ጋር ስትደውል ሲፈልግ ታነሳለች፣ ሲፈልግ አታነሳ። እኔ እዚህ ውስጥ ገብቼ መናገርም እንዲህም ማለት አልፈልግም። ለምን እነዚህ ልጆች ውስጥ የሚቀመጥ እያንዳንዱ ነገር ዛሬ 18 አለ፣ ነገ 25 አለ። 25 ዓመት ሲሞላው ቡቡን ያሳለፍኳትን ግፍና ያሳለፍኳትን ነገር በሙሉ ራሱ መልስ ይሰጥበታል። ያን ብዬ ስለማስብ ግን ጤነኛ ከሆነ ነው። ልጄን በሽተኛ ካደረጉብኝ ግን እስከ መጨረሻው ልጄን አጣዋለሁ። አሁን ልጄን እንዳላጣው መከፈል የሚገባው ዋጋ ሁሉ ከፈልልኝ እያልኩ ነው ያለሁት። እዚህ የሚያመጣኝ ዋናው ይሄ ነው። ወንድምየው ቢጫ ይሰራል፣ አብርሃም አቻሜ ይባላል። እህቲቱ ጀሞ ነው የምትኖረው፣ ፍሬ ህይወት አቻሜ ትባላለች። እሱ እስክንድር አቻሜ ይባላል፣ ኮምቦልቻ ኗሪ ነው። አሁን በሲያትል ነው ዜግነቱንም አድርጎ አሜሪካ፣ በዛሬ 5 ዓመት ዜግነቱን የቀየረው አሜሪካ ነው ያለው። አሁን ኢትዮጵያ መጥቷል። ስለዚህ አሜሪካ 11 ዓመት ሲቀመጥ ኢትዮጵያ ውስጥ አንዲት ኮንዶሚኒየም በስሙ የለው። ለ11 ዓመታት ግን ሰርቷል። አሁን ለአመታት ያችን ቤት አድሷል። ልጆቼ አንድ ነገር እኔ በሆን አንድ ነገር እሱ ቢሆን ሜዳ ላይ ነው የሚቀሩት። ምንም ጋራንቲ የላቸው። ምንም በዚህ በኩል እንዲህ አደርግላቸዋለሁ ብሎ የሚለው የለም። በአሁን በዚህ ዓመት ትምህርት ቤት ሁለቱንም አስገብቻለሁ። አልሐምዱሊላህ ያቋረጠውም ልጄ ትምህርቱን ቀጥሏል፣ ትምህርቱን ጀምሯል። ግን ሞራላቸው በጣም ወድቋል። ወይ ሀገር ውስጥ ባይኖር ላለሁ አለ ብለው ስለሚያስቡ ቤቢ ያልኩት አንድ ቀን እኮ እኔ ጋር አሁን ማየትን ምናምን ስለማይፈልግ ነው። ትምህርት ቤት ስትወጣ ዲቦራ ነው የሚማረውና በር ላይ ሊያገኝህ ይችላል አልኩት። ማማ ወላሂ እኔም አንዳንድ ቀን እኮ በር ከግቢ ማብራት ሄደ። ብቻ ያሳደኳቸው ራሴ ከባለቤቴ ጋር የተለያየ ነው። ሚስት ልጅ የለኝም። 8 ዓመት አብረን ከኖር ነው በኋላ ሚስት ልጅ የለኝም ብሎ ዲቪ ሞልቶ ብቻውን ፕሮሰስ ሲያረግ ስለያዝኩት ነው። ያንን ሲያረግ ሲይዘው ያው ሚስት የለህም ልጆች ናቸው፣ ከሀገር ግን መውጣት ከሆነ አላማ መውጣት ትችላለህ ነው ያልኩት። ያው ሸፋፍኖ ደባበቆሎ ይወጣ ሲል በራሴ መንገድ እንዳያደርግ አደረኩት። በፍርድ ቤት ተፋታን። ልጆቹን ጥሎ ሄደ። አልሐምዱሊላህ የጥሩ ቤተሰብ ልጅ ነኝ። እኔም እሰራለሁ። ወንድሞቼም ያው ልጆቼ የአባት ፍቅር እንጂ የጎደለባቸው ምንም ነገር ሳይጎልባቸው አደጉ። ትልቁ ልጅ 18 ዓመቱ ነው፣ አሁን ወደ 19ኛ። ትንሹ ልጅ ደግሞ 17 ማሻአላ አድገውልኛል። አልሐምዱሊላህ ይህ ሁሉ ነገር ባደረግ ብቻዬን ተወጥቼ ያው የተወሰነ ሰፖርት ያደርጋል። ያው እነሱን የሚያኖር ሳይሆን ማለት ነው። ግን ሀብዬ በጣም የደከመኝና የከበደኝ ልጆቼን ፍቅር ነስቷቸውን ያደገው ከሚገባው በላይ ለ5 ዓመት ያክል በስልክ አናግራቸው አያውቅም። በስልክ እንደሄደ ማለት ነው። ወደ አሜሪካ እንደሄደ ለ3 ዓመት ዘጋቸው። ስንለያይ ትንሹ የ4 ዓመት ከ7 ወር ነው። ትልቁ የ8 ዓመት ነው። እዛን ሰዓት ያው ከዓመት በኋላ ማናገር ፈልጋለሁ ብለዋል ሲሉ ነው ልጆቹ ናቸው። አልሐምዱሊላህ ከኔ በኩል ትክክል የለም። ምክንያቱም ለሱ ብዬ ሳይሆን አንድ ለህሊናዬ፣ ሁለት ለልጆቼ ጥላቻ ተሞልተው እንዳያድጉ ስለፈለኩኝ ብቻ ምንጊዜም አንድም ቀን ስለ አባታቸው መጥፎ ነገር ነግሬያቸው አላውቅም።
ስለማይመቸው ነው። አሜሪካ ያለ ሰው ሁሉ ጥሩ ህይወት ያለው ማለት አይደለም። ጥሩ ህይወትን ቢኖረው አይመቸውም። የሆነ ቀን ደውሎ ያናግራችኋል፣ ፈልጋችኋል፣ ልጆች የሚልበት ቀን ይመጣል። ይህን እያልኩ ነው ያሳደግኳቸው እና አባታቸውን ከሚገባው በላይ የሚፈልጉ ልጆች ናቸው። ሁሌ ከ3 ዓመት በኋላ ነው እንግዲህ በስልክ እንኳን ያገኙት ከሄደ ማለት ነው። ከ3 ዓመት በኋላ በስልክ ሲያገኙት እመጣለሁ አለ። መጣ። ቀጥ ብሎ ነው ቤት ድረስ የመጣው። ለልጆቼ ስል ዝም አልኩ። የተፋታን ባልና ሚስቶች ነን። አድርጎኝ ሄደውን ያውቃል። ለልጆቼ ስል ግን ሁሉንም ችዬ እህትና ወንድም ሆነ መቀጠል ከቻል በቃ ችግር የለውም። ያንን ብዬ መጣ። ታያቸው አብዬ ለ4 ቀን ያገኛቸው በመደዳ 1 2 3 4ኛው ቀን ድረስ አይቷቸዋል። ጠፋ። ከዛ በኋላ ድጋሚ አይናቸውን ሳያዩ አሜሪካ ተመለሰ። አንድ ከተማ ላይ እየኖር ትልቁ ልጅ በር ነው የሚያየው። ስልክ ባየ ቁጥር አምጡ ይላል። የማንንም በቃ የተፈተንኩትን ፈተና አትጠይቂኝ። ከባድ ፈተና አለ። ሄደ ተመልሶ ከአመት በኋላ ደወለ። ሂዶ እንደገና በአመቱ ደወለ። ልጆችን ማግኘት እፈልጋለሁ አለ። እኔ ለአላህ ቃል ገብቻለሁ አልኩት። አንተ በፈለክ ሰዓት ልጆችን ማግኘት ትችላለህ፣ አልከለክልህም። ከአንተ ይቅር እንጂ ከኔ አይቀርም ነው ያልኩት። አያናግርም ምናምን ሲል ነው እኔ እንደዚህ አይነት ልጅ አላሳደግኩም። የእኔ ልጆች አባታቸውን ይወዳሉ። ስለዚህ ታናግራላችሁ። ያው እናትም አባትም ሆነ ስታሳድግ በጣም ከባድ ነው ጫናው። ያንን ሞልቼ በግድ ተቆጥቼ አገናኘኋቸው። የተወሰነ ጊዜ ደወለ። ጥሩ ነገር መፍጠር ፈለገ። በገንዘብ ዙሪያ ማድረግ የሚገባውን እንዲያደርግ ባስ ፍርድ ቤትም ስለሚያስገድደው እኔም እንደዚህ ልፍስፍስ እናት አይደለሁም፣ አላራምደውም። እርምጃ ተወስድብኛለች ብሎ ስለሚያስብ ቤትም ስላለ የተወሰነ የሚያስፈልጋቸውን ሳይሆን ጀስት ግን አለብኝ ብሩ ጠቅሞኝ አይደለም ሀውዬ ለልጆቹ የመደረግ አለበት ብሎ እንዲያስብ ስለምፈልግ ነው ብር የምጠይቀው። መላክ አለበት ብዬ የምለው ለምን የሆነ ቀን ልጅ አለኝ የሚለውን ነገር እንዲያስብ ስለምፈልግ ነበር። ያንን አደረገ። የሚያደርገውን ያደረገ። እኔ በዚህ ኮምፒውተር አድርጌዋለሁ 1000 ብር፣ ቀጣይ 5000 ብር እያደገ ሄዶ 15000 ብር ደርሷል በ10 ዓመት ውስጥ ማለት ነው። እኔ በብሩ ለልጆቼ ከሚገባው በላይ ፍቅሩ ነው የሚያስፈልጋቸው። ያንን ነው የማምነው። በሁለተኛ ልመጣ ነው አለ። ዲያስፖራ ግቡ ሲባል ፈራሁ። ማገናኘቱንም ፈራሁ። ምክንያቱም ቢደግመውስ ያን ነገር አታገኙ ማለት አልችልም። አገኙት ማለትም ለእኔ ሰቀቀን ነበር በጣም። ሲመጣ በቃ ሂዱና አግኙት አልኳቸው። ወላሂ ያቺኑ 4 ቀን ደገማት። 3 ወር ኮምቦልቻ ላይ ወሎ ኮምቦልቻ ነበር የምኖረው ስንኖር አሁንም ለ4 ቀን አግኝቷቸው ጠፋ። ልጄ ትምህርት ቤት መሄድ አቃተው። ትንሹ ያው በስልክና የተወሰነ ነው ፍቅር ያለው። ትልቁ ግን በደንብ ጣዕሙን ያውቃል። ምን ያክል እንደሚወዱት እንደሚቀርቡት ያውቃል። ምን ላድርግ በቃ ማሳመን ያለብኝ፣ ምክንያቱም የሰውየው ባህሪ ነው። የአሁኑ ግን ሲጠፋ ለ5 ዓመት ነው የጠፋው። ለ5 ዓመታት በስልክም በምንም አግኝቷቸው ያውቃል። ከዚህ በኋላ ነው ተከባድ። ይህን ነገር አሁን አንቺ ጋር መጥቼ እንድናገርና ነገሮችን እንድጀምር ያስገደደኝ ይሄ ነው። ያሁኑ ልጅ 18 ዓመት ሞላ። 18 ዓመት ሞልቶሃልና ቤት ተከራይተህ ተቀመጥ ብሎ ከቤት አስወጣብኝ። ከአንዳንድ ልጅ የአባቱ ስልክ ሲደርሰው እኔን ትቶኝ ነው ሄደው። ምክንያቱም እኔ አባትህ በጠራ ሰዓት ሂድ ብየዋለሁ። ለአባቱ ልዩ ፍቅር እንዲናፍቅ አድርገዋለሁ። ሁሌ እንዲናፍቅና የሆነ ሲመጣ የሆነ ቀን ላይ እንዲቀበሉት ነው እንጂ ሌላ ፈልጌ አልነበረም። ከኮምቦልቻ ከአዲስ አበባ አስወጥቶ እንዳጠር አድርጌ ላውራ ብዬ ነው ሀብዬ እንዳራረዝመው ብዬ ነው እያለፍኩ ማወራው እና ኮምቦልቻ ውስጥ አስቀመጠብኝ። አስቢ እኔ ለልጆቼ ትልቁ 11ኛ ወደ 11ኛ ክፍል ለ1 ዓመት ከፍሏል የትምህርት ቤት ክፍያ። የ7ኛ ክፍል የትንሹን ለ1 ዓመት ከፍሏል። ከዛ ውጭ 1 ብር ትምህርት ቤት ከፍሎ አያውቅም። ጠይቄውም አላውቅም። ለአስቤዛ በቂ ነገር እንኳን የማያረግ ሰው ነው። እሱ 10,000 ልኮ 35,000 ነው ቤት መከራየው። ልጆቼ የሚያስፈልጋቸውን ነገር መሙላቴ ነው እንጂ
እሱ በሚልከው ልክ ማኖር አይደለም የኔ ሀሳብ። አልሐምዱሊላህ ወንድሞቼ ጥሩ ናቸው ሁሉም፣ ኢሳምም፣ ጀማልም፣ አሕመድም፣ ሰዒድም ወንድሞቼ ዋጋ ከፍለዋል። ሊሰጧቸው ያልቻሉት የአባትነት ፍቅርን ግን ሊያገኙ የሚችሉት ከሱና ከሱ ብቻ ነው። የሆነ ቀን ይደውልና የሆነ ነገር ይላቸዋል። ይሄ እነዚህ ልጆች ምን ለመዱ ከአባታቸው? ደውሎ የሚሰጣቸው ምንድን ነው? ብር ነው፣ ፍቅር አይደለም። ሁሌም እኔን አይፈልጉም ብሬን ነው ማለት ጀመረ። የራሱን ስህተት ለመሸፈን ነው። የሰው ልጅ የሰጠውን ነው እኮ የሚቀበለው። ፍቅር ቢሰጣቸው ፍቅር ነበር የሚፈልጉት። ብር ስለሰጣቸው ብር አሁን ብር ሲፈልጉት እዚህ ይላቸዋል አባታቸው ብር እንዲሰጣቸው። 10 ዓመት 11 ዓመት አሜሪካን ሀገር ላይ ሲቀመጥ ልጁን ኮምቦልቻ ከሚወስደው ፕሮሰስ አድርጎ አይወስደውም እንዴ? ማስተካከል ይችላል። ይሄ ዲቢ እኮ ሀብ ዋይፍ ነው። እኔ ፈቃደኛ ስለሆንኩ ነው እዛ ሀገር ላይ ሄደ። ለ5 ዓመታት ከሚሄዱ በፊት ስራ ፈቶ ተቀምጧል። ለ5 ዓመታት ያኖሩት የኔ ቤተሰቦች ናቸው። ለእኔም ለልጆቼም ለሱ ያንን ቤተሰብ ሲክድ ቴንኪው ይቅር አያናግር። በመጥፎ ግን እንዲያነሳን አልፈልግም። ስፔሻሊ እኔ ቴንኪው የምባል እናት እንጂ በመጥፎ የምነሳ እናት መሆን የለብኝም። እየተከታተለ የስም ማጥፋቱን አልጠይቅኝ። 5 ዓመት ዘግቶ ልጄን እንደዛ አድርጎ ኮምቦልቻ ላይ ለ8 ወር ያክል ስራ ትቼ ትንሹ ልጄ ትምህርቱን አስቋርጬ ከዲቦራ ትምህርት ቤት ከአዲስ አበባ ኮምቦልቻ ይዤ ሄጄ ሀብ ሴሚስተር አስተምሬ ልጅ ምክንያቱም ትልቁ ልጄ እዛ ነው ያለው። ግማሼ ነው ለእኔ ልጅነቴ ነው። ቡቡ ማለት አብሮ አደጌ ጓደኛዬ ነው። ለእኔ በልጅነቴ ስለሆነ አብረን ነው ያደግነው። እያንዳንዱ ነገር የሚያውቀው ልጄ ነው፣ ህይወቴ ነው። የ18 ዓመት ፕሮጀክቴ ነው ቡቡ ለእኔ። እሱ ሜክ መኒ ሲያደርግ እኔ ልጆቼ ላይ ነው የሰራሁት። ይህንን ማጥፋት የኔ ልጅ መስበር ወስዶ አሜሪካ ቢወስደው ወር ደግሞ የሆነ ጥሩ ነገር ቢያደርገው መንጃ ፍቃድ አውጥቼልህ ሾፌር ትሆናለህ። እኔ እኮ ሾፌር እንዲሆን ከሆነ የምፈልገው መናኸሪያ መልቀቅ እኮ ነው፣ ልጅን ወያ ለማድረግ ነው። ከዛ መንጃ ፍቃድ አውጥቶ ሾፌር ይሆናል። ጥረህ ግረህ ኑር ነው። እንደዛ ያን ሁሉ ዋጋ የከፈልኩበት ልጅ ሊሰብረው ተነሳ፣ ግን አልፈቀድኩለት። ተከትዬ ኮምቦልቻ ገባሁ፣ ተቀመጥኩ እዛው። ልጄ ልክ ላገኘው ሲሄድ እኔ በዚህ ስመጣ እሱ በዛ ይሮጣል። እናትህንና የእናትህን ቤተሰቦች ካገኘህ አላናግርህም ተብሏል። እኔና ልጄ ድብብቆች ጨዋታ ጀመረ። በርቀት ተደብቄ ሂጄ አይቼ የዋለበትን አይቼ እመለሳለሁ። እኔና ወንድሙ ማለት ነው፣ ትንሽ ወንድሙ። ብዙ ከባድ፣ በጣም እጅግ በጣም ከባድ ለአንድ እናት፣ ያውም ዋጋ ለከፈለች እናት፣ ያውም ደግሞ ለእኔ አይገባኝም ነበር። አመስግነኝ አላልኩትም። ልጆቼን ግን መንካት አይችልም። አሜሪካ ውሰድልኝ አላልኩትም። እኔ ከብደውኝም አያውቁም ልጆቼ። ይሄን ሁሉ አድርጌ ግን በዚህ ልኳ ካስከፈለኝ ሰዎች የኔን ስም ማጥፋት ልጄን ፍለጋ በሄድኩበት አይ ብር ፈልጋ ነው ብሩ ስለቀረባት ነው እንጂ ልጁን ፈልጋ አልመጣችም። በዛ መሀል ልጄ የማይሆን መንገድ ያዘ፣ የማይሆን ልጆች ጋር ገጠመ። የሚያደርገውን ነገር መስማት ሳይ በቃ መሸከም አቃተኝና ፊት ለፊት ማግኘት ስለማልችል ማድረግ የምችለው ምንድነው? በህግ ማቃቸው ፖሊሶች አሉ፣ እነሱን አናግሬ እነሱ ቁጭ አድርገው እንዲያወያዩኝ። ፊት ለፊት አግኝቶኝ እኔ መልሶልኝ አያውቅም ልጄ። ቡቡ ግባና ጆሮህን ያዝ፣ ቡቡ ግባና ተንበርከክ፣ እኔ ቅጣት ይሄ ነው። ኧረ ማማ እሺ አለቀ። ይህች ናት መልሱ። ይሄንን ልጅ ማጣት ማበላሸት ማለት ምን ያክል ከባድ ነው። ሂጄ ፖሊሷን አናገርኳት። ታውቀኛለች፣ የልጆች እናት ነች። ጠርተን ልናናግረው ስንሄድ ስብሰባ ግቢ ተባለች። ይላዬ በቃ አንድ ቀን ይደርና ነገ ነገሮችን እናስተካክላለን አለች። ኦኬ እሺ እንደዛ ከሆነ ግን በጣም አስቢ አንቺ ልጅሽን እዛ ጥለሽ መተሽ ምን ያክል ለእኔ ከባድ ነው። ያሳያታይ ቤት ቁጭ ብዬ መቅረብ ሰግጄ ቁጭ እንዳልኩኝ ስልክ ተደወለልኝ። ከየት ነው? ከፖሊስ ጣቢያ። ማነስ ነው? ምስጋን እባላለሁ፣ ዋና ኢንስፔክተር ነኝ ምናምን። ልጁ እንዲሄድ አድርጌዋለሁ አለ። ዋይ እኔ እኮ እናቱ ነኝ። ለምን ይሄን አደረክ? ስለ በቃ መውጣት አለበት፣ እዚህ ማደር የለበትም፣ ማስወጣት ሂዷል አለ። አባቱ ሳንቲም ልኮ ኮምቦልቻ ከተማ ላይ ላሉ ፖሊሶች ብር አሰጥቶ እንዲወጣ አስደረገው።
ያንን ብዬ ሳስብ በኋላ አይቆይ እስኪ እኔ አሁን እሱን አላናግርም ፖሊስ መምሪያ፣ ምክንያቱም መብትና ግዴታ የለማቅናት ነኝ። እንደዚህ የምልፈሰፈስ ምናምን አይደለሁም። ቀጥ ብዬ ሄድኩት ፖሊስ መምሪያ ሄድኩኝ። እንዲህ ተደርጓል። ለምን ማታ 4 ሰዓት ማታ 2 ሰዓት ሲጀመር ሰዓት እላፊ ያለበት ሀገር ነው። ሲቀጥል ይሄን ነገር ራሴ ነኝ ያደረኩት። እኔ እናት ነኝ። 18 ዓመት ሞልቶታል። እንደፈለገ ሆኖ መኖር ይችላል፣ መብቱ ነው ብለው እንደዚህ ብሎ ያለኝን ፖሊሱ ማለት ነው ነገርኩት። ተደውሎ ሲጠየቅ የኮምቦልቻ ምክትል ከንቲባ አቶ ወንዶሰን መኪና ይዞ ሂዶ እንዳስፈታው ሰማ እና ልጁ ጋር መገናኘት እንዳልችል በፖሊስ ታገድኩ ማለት እችላለሁ። ምንም ማድረግ አልችልም። ወደ ልጄ እንዳልቀረብ ተደረኩ። እዛ ብሮጥ እዛ ብናገር ካልቻልኩም ኮምቦልቻ ከተማ ዋና ከንቲባው አቶ መሐመድ አሚን በዛን ሰዓት ላይ ራሻ ነበር። ከራሻ እስከሚመለስ ጠብቄ ስልኩን አፈላልጌ ለሱ ደውዬ እንደዚህ ተደርጊያለሁ ነው። ከዛ በፊት ለአቶ ወንደሰን ደወልኩለት። ደውዬ ሳናገረው ቢሮ ነኝና አሁን አናግሪኛል። እሺ አልኩት። 10 ደቂቃ አልፈጀሁም። እየበረርኩ ነው የሄድኩት። ምክንያቱም የልጄን አንድ ቀን ውጭ ማደር ለእኔ ህመም ነው። አልችልም። በጣም ደክሞኛል፣ በጣም አሞኛል፣ ራሴን በጣም ጥያለሁ። የመጣችው ብር ፍለጋ ነው እንጂ ልጅ ፍለጋ አይደለም እየተባልኩ ሲጀመር ብር ፍለጋ ቢሆን ኖሮ ያን አይነት መንገድም አልጓዝም ነበር ነው። ቢሆንም ብፈልግም ደግሞ ያስፈልጋቸዋል እኮ ልጆቹ፣ ግዴታ ነው እኮ። እኔ ያለመጠየቄ ነው፣ ያን ያክል አለመሄዴ ነው፣ ለአመታት ዝም ማለቴ ነው። ወንደሰን ጋር ገባሁኝ፣ ነገርኩት። አይ ያለኝ እኔን እኮ መጥቶ የነገረኝ ወንድሙ ነው። አቶ አብርሃም አቻሜ ይባላል። ቢጫይ ውስጥ ማናጀር ነው። በአሁኑ ሰዓት እዛው ቢጫይ ነው የሚሰራው። አቶ አብርሃም ጓደኛዬ ነው አለ፣ አብሮ አደጌ ነው። ስለዚህ እሱ ደወለልኝና ያው እዛ ከሚያደር ብዬ እንደዚህ ብዬ ያስወጥቻለሁ። በጣም ነው ያዘንኩት። ምክንያቱም አንድ ከንቲባ ጀስት መከላከያ ድረስ እንዲያዝ ሲታዘዝ እኮ ፐርሰናል ላይፍ ውስጥ ገብቶ የራሱ የሆነ ሪዝን አለው መንግስት ይሄን ያደረገበት። እንደ እስረኛ እንኳን ቢቆጠር ልጄ በዛ ሰዓት ላይ ማታ 2 ሰዓት ላይ መኪና ተይዞ በዛ ደረጃ ለአንድ ሰው ውለታ ለመዋል ይቺ ስህተቱ ይሄ ሰው እኔን ሀቡ ለ4 ወር ዋጋ አስከፈለ። እሱ ያንን ባያደርግ ኖሮ ልጄን በእጅ አስገባ ነበር። አደረገው። አስተካክለዋለሁ፣ አናገራለሁ፣ ወንድሙንም እንዲያረጋለሁ ምናምን አለኝ። ትጓጊያለሽ። ጠበኩት 15 ቀን ሙሉ በተደጋጋሚ እየደወልኩበት ነው። አይመልስልኝም። ሪከርዶ አለኝ ያናገርኩት። ዛሬ ከሰዓት በቃ ቢዚ ሁኜ ነው። ከንቲባ ነው፣ ስራ አለው። አይደለሁም ስራው። በእርግጥ ብዙ ነገር ይኖርበት ይችላል። እጁን ባያስገባ ጥሩ ነበር። መንገድን ባይዘጋ ጥሩ ነበር። ያን ካደረገ ደግሞ መፍትሄ መፈለግ ነበረበት። ሊያገናኘኝም ሊያነጋግረኝም አይፈልግም። ስልክ አይመልስልኝ። በኋላ ላይ ጭራሽ ማለት ነው ተውኩት። በቃ ጊዜ እጠብቃለሁ። ከተወሰነ ጊዜ በኋላ ልጄን ብድግ አድርጎ አዲስ አበባ መለሱት። ደግሞ ይዛ ስቀመጥ ተነስቼ አልመጣም። ትንሹ ትምህርት ጀምሯል። ይሄ ልጅ አዲስ አበባ ብቻውን ተለቀቀ። እዚህ ኢቲ ቪሌጅ የሚባላል አዲስ አበባ አያት፣ እዛ ግቢ ነው የምኖረው። አየር መንገድ ሰራተኞች መኖሪያ ግቢ ውስጥ እዛ ነበር የምኖረውና ከዛ ለቅቄ ለሱ ስል 30 ሜትር ጋር ሄጃለሁ ፊደል ቤት። እሱ ግን መቶ እዛ አካባቢ ነው የተከራየው። ልጅ ቤት ተከራይቶለታል። በሳምንት እንግዲህ ለእኔና ለልጆቹ የማይሰጠውን ብር ለልጄ ግን በሳምንት 77,000 ብር ይላክለታል። ጥፋ ነው ሙት። የ18 ዓመት ልጅ በዚህ ደረጃ ብር አገኝቶ ቤት ተሰጥቶት ቼክ የሚያደርገው ሰው ሳይኖር ምን አይነት ላይፍ እንዲኖር ነው? ያ ሁሉ ዋጋ የተከፈለበት ልጅ በቃ የተደወለ ኧረ ድረሽለት ልጅሽ እየሞተ ነው። ይሄኛውም ልጅ ነው። እንደምንም ሐምሌ ደረሰልኝ። እንደምንም ሐምሌ ሲሆን እዛ ኮምቦልቻ ቤት አለን። ቤት አላቸው የነሱ። ያው እኔ በፍርድ ቤት ለልጆቹ የተባለ ጠይቂያቸውም ቤቱንም አይቼውም አላውቅም ለ10 ዓመታት። ያን ግን ለሱም ያ በፊት መሀል ላይ የሚልክ የነበረውን 8 ወር ሙሉ አቋርጧል። እኔ ቤት ነው ለምን ላክ ለምን አላክም አላልኩትም። ቀጥታ ሄጄ ቤቱን ቆላልፌ ቁልፍ ይዤ መጣሁ። መጀመሪያ ሪፖርት አድርጌያለሁ ፖሊስ ጣቢያ። ልክ ቤታቸውን ስነካ እህቱ መጣች ከአዲስ አበባ። ቤቱ ሲነካ ማለት ነው
እህቱ መጣች። ፖሊስ ጣቢያ ቀረብን። ምንድን ነው አሉ። እንደዚህ ነው በቃ ቤቱ ነው እሱ ልኮ አያውቅም። ሲቀጥል ደግሞ እኔ ወደ አዲስ አበባ መሄዴ ስለሆነ ቤቱን አከራይቼ ልጆች ማሳደጊያ ማድረግ እፈልጋለሁ። የቤተሰቡ እርስም ቢሆን የራሳችን ድርሻ የልጆቼ ስላለ ስኖርበት የነበረው ቤት ነው። በፍርድ ቤት የልጆቼ ማሳደጊያ ነው። ያልጠየኩት እስከዛሬ እኔ ይሄን ነገር መሀል ላይ መግባት ቦታም አልሰጠሁትም። አልሐምዱሊላህ ስላልጎደለብን። አሁን ግን ሰውየውም የሚልከውን አቋርጧል። እንደዚህ ነው ስል ፖሊሱ አላት ወንድምሽ ቢሆን አሁን አንቺ የመጣሽበት ቦታ የመጣው መታሰር ነበረበት አላት። ለ5 ዓመታት ልጆችን ያላናገረ በስርዓቱ ጥሩ ሀገር ላይ ሄዶ ለልጆቹ ማድረግ የማይችል ሰው ከሆነ መታሰር ነበረበት አለ ፖሊሱ። አሁን ሂጂና የ8 ወሩ በስንት ይሁን አለኝ። 15 ሺህ በ10 ሺህ ብር 80 ሺህ ብር ያስገባ። ምክንያቱም ለ8 ወር ስራ ፈትቻለሁ። በ2 ሺህ ብር የዛሬ 1 ሺህ ብር አልነበር መጀመሪያ ላይ በዛ ሂሳብ በ2 ሺህ የ6 ወር 12 ሺህ ብር ብቻ ነው የማስገባው እንጂ አላስገባም አለ። ከእንደገና ፖሊሶቹ ሲያስገድዷትና ሲያጨናንቋት እሺ በቃ አለች። እሺ 20 ሺህ ብር ይሁን በቃ የክፋት ስራ ታውቂያለሽ የሚሰሩት። እሺ በቃ 50 ሺህ ያስገባ አልኳት። ከዚህ በኋላ ካቋረጠ ከአንዳንድ ተሳሰበዋለሁ። ከዚህ በፊት ሲያቋርጥና ሲቀጥል ጠይቄው አላውቅም። አሁን ግን ማቋረጥ ማለት ቀጣይ ላይ ሌላ ክስ ውስጥ እንገባለን። አልተወውም፣ ምክንያቱም ልጄን ነክታቸዋል አልኳት። አለቀሰች። ይቅርታ አይነት ነገር ልጄን ትንሹን ሳመት ምናምን። ፖሊሶቹ ምንም ወዳውን ፍሬ ነው ስሟ ፍሬጌዚ ሚዬ ምናምን ተባባልን። ነገሮች አበቁ ማለት ነው። ያንን ጥዬ ብሩን አስገቢ ተባለች። አዲስ አበባ መጣች እሷ በማግስቱ። በሁለተኛው ቀን እኔም ትምህርት ስላለቀልኝ ልጄን ፍለጋ ማለት ነው። እንግዲህ እህቱ ናት አይደል? እህቱ ማለት ስለ እህቱ በጣም ይስማሉ። እህቱ ማለት በ5 ዓመት ስራ ፈቶ እንትን እንዳይል ብዬ ስለ እህቱ ስለ ወንድሙ ብዬ እንድናገር አሁን የሱን ልጨርስና እነግርሻለሁ። አዲስ አበባ መጣን። በመጣሁኝ በሶስተኛው ወዲያ በማግስቱ ልጅን ትንሹን ላኩት ቡቡ ያለበትን ቤት አካባቢውን ለማየት ምናምን። ትልቁ 14 ዓመቱ ስለሆነ ያው ራሱ ይንቀሳቀሳል። የትም ቦታ ራይድ ይዞ መጥቶ ቼክ አድርጎ ምናምን ሄደ። ልክ ሲሄድ መጣና ማማ ቤቱን አይቼዋለሁ። ቤት ተከራዩ የራሱ ነው። እውነቷን ነው። ቤት ተከራይቶለታል አባቱ። ግን ቤት ውስጥ የሚኖሩት በጣም ሱሰኛ ልጆች በቃ በጣም ይሄ ነው ብዬ ማለት ከምችለው በላይ ወደ 7 ሰው እሱ ቤት ውስጥ ይኖራሉ። እንደዛ አይነት ነገር ውስጥ እና በቃ ጥሩ ላይ አይደለም ያሉሽ። ለዛ ነው ቡቡ ጋር አልኩት። ስለዚህ ጊዜ መስጠት የለብኝም፣ የሆነ እርምጃ መውሰድ አለብኝ። ምንድን ነው ማድረግ የምችለው? አስቢ፣ ለ8 ወር ያለቀሰች እናት። በጣም ደክሞኛል፣ እንቅስቃሴ ሁሉ ተገቷል። በጣም ጥሩ ላይ አይደለሁም ለራሴ። ማታ ልክ እንግዲህ አምሽቶ መምጣት የማይችል ልጅሽ ከቤት ወጥቶ ይሄን ያክል ወራት መቆየት ማለት ምን ያክል ከባድ ነው። ከዛ በሁለተኛው ቀን ደወልኩላት ለእህቲቱ። ልክ ስደውል ኧረ ያ ቤት አከራይዋ እኮ የማይሆን ነገር ቤቱ ላይ ሲያደርጉ ተሰብስበው ቡቡ ደንግጦ ሩጦ ወጣ ከቤት። ሌሎቹ አመለጡ። ቤት አከራይቱ በጣም ደንግጣ እንደዚህ አድርጋ ቤት ላይ ችግር ተፈጥሯል አለች። እና ስላት ቡቡ የት እንዳለ አይታወቅም። ጭልም ምን ያለብኝ በቃ እሺ በቃ ተይው አልኳት። ስልክም አትደውይለት፣ እኔ እናቱ ስለሆኑ ቀጥታ ሂጂ ዛሬ የገባበት ገብችን ያገኘዋለሁ። ተይው አልኳትና ራይድ ይዤ ኖሩበታል። አላህ መራኝ። ወላሂ ሀቡ ቀጥ ብዬ የተቀመጠበት ቦታ ራይዱ ቆመ። እሱ ቁጭ ያለበት ቦታ ነው የደረስኩት። ድሮ ይቀመጡበት የነበረ ጓደኞቹ ጋር አውቀዋለሁ። ስለዚህ እዛ ተቀምጦ ሊሆን ይችላል ብዬ ሲሄድ አንድ ጓደኛው ጋር ጥላ ስር ፀሐይ ነው 7 ሰዓት ቁጭ ብሏል። ቡቡ አልኩት። በቃ ደነገጠ። ስልክ እያወራ ነው ለካ ደውላ ካለክስቱ ደውላ እንዲሁኑ አባትህ ሰምቷል፣ ዱርዬ መሆንሃል፣ መጥፎ ሆነሃል፣ አባትህ ሰምቷል ብላ ቴንሽን አድርገዋለች። እና ከአሁን በኋላ ለአባትህም እንዳትደውል አይመለከተንም ብለዋለች። ስላንተ አይመለከተንም። እንግዲህ ሜዳ ላይ ጣሉት ማለት ነው። ያ በሳምንት 7,000 ምን እንሆንልህ ሲባል ነበረ። እናቱ ስንት ነገር ያደረጉትን አውጥተው ጣሉት ማለት ነው። በቃ ቡቡ ና አልኩት። ጥፋት ማንም ልጅ ያጠፋል። ሁላችንም አጥፍተን ነው እዚህ የደረስነው። ያለ ስህተት ማደግ የለም። ልጅ ያጠፋል፣ ወላጅ ይቅርታ ያደርጋል። ሁላችንም በይቅርታ እያለፍን ነው ልጆቻችንን የምናሳድገው። ስለዚህ እኔ ልጅ ታጠፋለህ፣ ይህም ባታጠፋ አትማር
እንኳን አጠፋ ትማርበታለህ ና ብዬ ንቃርጌ አሁን ወደ ቤት እንሂድ። ጸጥ ነው ያለው። ይዤው መጣሁ። የተከራየበት ቤት ገባሁ። አየሁት። ህይወቱን ሳየው ከመክሳቱ እንዲቀንስልኝ ጂም እያስገባሁ እንዲቀንስልኝ ዋና እያስዋኘሁ ነው ቡቡን ስመልሰው የኖርኩት። ይችን አክሏል መክሳቱ። ሁኔታውን ሳየው ልክ አይደለም። ቤቱን ሳየው የሚበላ ነገር አንድ ነገር የለም። ምክንያቱም ብር ቢሲልክለት ወጥቶ ራሱ እንዲገባ ያልቃል ማለት ነው። በቃ ምንሽ የሆነ እንጃ። ለእኔ የቀን ጨለማ ሀቡ በዛ ሰዓት ላይ የቀን ጨለማን የወረሰ ምንም ማረቅ አልቻልኩም። ጥሩ በአንድ ልቤ ልጄ እኔ ጋር በመለሱ አስደስቶኛል። ቢቢ ሚስት ልጅ የለውም ብሎ የሞላ ወንድም ነው። ለአመታት አኩርፋ ወንድምና እህት ሳይገናኙ ሳይነጋገሩ የነበሩ ዲቢ ያስታረቃቸው ወንድምና እህት ናቸው። የእህቱን ልጅ ዱባይ ልክልሻለሁ በውስጥ የምትማርበትን ዩኒቨርሲቲ እዛ እየከፈለ ያስተምራል። የእህቱን ልጅ ለልጆቹ ግን $100 እና $200 የራቀው ሰውዬ ነው። የላከላቸውን እንዲቀበሉ ብቻ አምነው አባታቸውን አመስግነው እንዲኖሩ በማድረግ ነው። ጥፋት ይሄ ነው። የኔ ጥፋት ሌሊትና ቀን ከነሱ ጋር ነገር አለማያዜ ነው። ወንድምዬው እኮ ሚስት ልጅ የለውም ብሎ ያፈረሰውን ትዳር እኔ ነኝ ያረረኩት፣ ይቅርታ በሰዓቱ ምናምን ያለው ልጆቹ ያላባት እንዳያድጉ የፈረደባቸው ወንድም አቶ አብርሃም አቻሜ ይሄ ሰውዬ ከልጆቹም እንዳይርቅ ተሟሙቶ ማስተካከል ሲገባው ኢትዮጵያ ሲገባ አገር ሲገባ ልጆቹ ኤርፖርት ሄደው እንዳይቀበሉ ኢትዮጵያ መግባቱ እንዳይታወቅ ሁሌ ድብብቆሽ፣ ሁሌ ለልጆቼ ውበታቸው ነው አባታቸው፣ ለልጆቼ ህይወታቸው ነው አባታቸው። ለዛም ነው እኔ እንትን ማለትም አልፈልገው ማቆራረጥም አልፈልገው። አባት ህይወት ነው። ለወንድምና ለእህት ወንድሞቼ ኩራቶቼ ናቸው፣ እህቶቼ ኩራቶቼ ናቸው። አባቴ ግን ህይወቴ ነው። ለኔ ለማንኛችንም አባት ህይወት ነው። ህይወታቸውን ያሳጣቸው የእህቶቹ ልጆች ነው። እህቶች ልጆቼ እያለ የሚያወራው የእህቶቹ ልጆች ነው የሚረዳው፣ የእህቶቹ ልጆች ነው የሚያሳድገው። እሷና ወንድምና እህቴ እኔን ትዳር አፍርሰው ልጆቼን ያላባት ሲያስቀሩ፣ እሷ ግን ትዳሯን ፈታ ለ3 ዓመት ቆይታለች። 4 ልጅ ይዛን ያላቅም። አሁን ነው ልጄን ሲነኩ ነው የሰማሁት። እኔ ያላቅም። አላህ ጀዛዋን ሰጥቷታል እኮ። እኔ በ2 እሷ በ4 ልጅ ነው። አባትየው እኔ እነዚህ ፊት ለፊት ከመጣሁን በዚህ ነው የሚሮጠው። እኔም ፊት ለፊት አያዩ። ምንድን ነው ሲሉኝ ስራ። እኔ እንደኔ ስራ ነው የሚያሳፈረው። እኔ ፊት ቆሞ መናገር አቅም የለውም። ምክንያቱም የሰራውን ስራ ያውቃል፣ ያደረገኝን ያውቃል። ለልጆቼ ችዬ ሌሊትና ቀን ሲደውል በማናገሬ የሚያወራልኝና የሚያናገረኝ አልተመቸኝም። ስለዚህ በስልክ ማናገር አልችልም። ቡቡ 12 ዓመት ሲሞላው ስልክና ሲም አውጥቼ ይኸው አባታችሁን በስልክ አናግሩ። እኔ ጋር ግን እየደወለ ሌሊትና ቀን አይረብሽኝ። ምክንያቱም የተፈታሁ ሴት ነኝ። አልፈልግሽም ብሎ ሄደ ሰው በፈለገ ሰዓት እየደወለ ህይወት አቢዩዝ ማድረግ አይችልም። ለምን አልተከበርኩም ይሆን አላውቅም። እኔ አልችልም። አልሐምዱሊላህ ቀብጬ ነው ያደግኩት፣ ጥሩ ሁኜ ነው ያደግኩት። አጎንብሼ አንገቴን የምደፋበት ምንም ሪዝን የለኝም። ቀጥ ብዬ ሲሄድ ነው ልጆቼም ጥሩ ቤተሰብ፣ ጥሩ ፍቅርና ጠንካራ ልጆችን ማሳድገው። አልሐምዱሊላህ በጥሩ ስብዕና ስላደገም ልጄ ለመመለስ አልከበደኝም። ቀጥታ ወንድሜን ጠራ ናልኝ አልኩት። ምክንያቱም ያስፈልጋል። እኔ ከቡቡ ጋር ማልግባባበት ነገር ሊፈጠር ስለሚችል እንደ እናትና ልጅ ሳይሆን እንግዲህ 18 ዓመት ልጅ ጎረምሳ ነው። እኔ ማየው ሁሉ ሊከብደኝ ይችላል። አልቻልኩም። ሲጀመር በጣም ከበደኝና ከወንድሜ ጋር እንዲያደርጋቸው አደረኩኝ። ሰይድ ሐሰን ይባላል። መጣ ቤቱን ትቶ ህይወቱን ትቶ ማለት ነው። ከልጆቼ ጋር እኔ ቤቴም እነሱም ጋር እያልኩኝ ስራዬንም እያስተካከልኩኝ ትምህርታቸውን እንዲጀምሩ በተቻለኝ ሞከርኩ። ትምህርታቸውን አውዬ እህትና ወንድም ቡቡዛ ኮንዲሽን ላይ እንዳሉ ያውቁ ነበር። እያወቁ ነበር ዝም ያሉት። መጨረሻ ሰዓት አባትየው ሊመጣ ሳምንት ነው 15 ቀን ወደ ኢትዮጵያ ሲቀረው በቤት አከራዩ በኩል እንዲነገረው አደረኩ። ለምን ኢትዮጵያ ሲመጣ
ልጆቼ ብሎ እንዳያገኘው። ምክንያቱም ከቡቡ ጋር ተቀራርበዋላ። ለ5 ዓመታት የነሱ ብቻ ነበር እንዲያገኛቸው እንዲያያቸው። እህትም ወንድምም አይፈልጉ፣ ጭራሽ እንዲገናኙ አይፈልጉ። እኔ ምን አገባኝ፣ እኔ እኮ እንደዚህ አይደለሁም፣ እኔ እንዲህ አይደለሁም ይላል ወንድም ከዳር። እህትም አላቅም። እህትን አሁን ነው ከ10 ምናምን ዓመት በኋላ ያገኘኋት። ምክንያቱም እኔም ጋር እያለ ቤት ካልሸጥንና ካላመጣህ ብለው ተጣልተው ለ3 ዓመታት 3 ዓመት ከምናምን ኩርፍ ነበሩ። እማውቀው ያንን ነው። ዲቪ ሲደርሰው የተነጋገሩት። አሁን ግን ልጆቹን ክዶ እሷን እንዲያገዝ አድርጓታል። ወንድም እህትን ያገዛል እኮ። እኔ ወንድሞች አይደል ያገዝ፣ እኔ ወንድሞቼ ናቸው እንደ አባት ነው ልጆቼን ያሳደጓቸው አይደል። ለእሷን ቢያደርግላት ምንም ማለት አይደለም። ግን ልጅን ክዶ አይደለም። ሰው የሰለጠነ ሀገር ሲሄድ እኮ ሰይጣን አይሆንም። በተቻለው እድሜም ይመክራል። ህፃናቶች አይደለንም። ይሄ ሰውዬ 50ዎቹ መጨረሻ ላይ ያለ ሰው ነው። ለልጆቹ እንደ አባት ማድረግ ቢያንሰው ለመጉዳት ግን መጠር አልነበረበትም። ይህን ሁሉ ያመጣው የኔ ዝምታ ነው። ሂድና ስራ ስለማለቴ ነው። ሂድና ኑር ማለቴ ነው። እዛ አካባቢ ያሉት እንዳይርቁት እዛ ቤት መሆን ይፈልጋል። እኛ ነን እኮ መምራት ያለብን። እንይዛለን ካሉ በዛ መልኩ አልነበረም። ያን ሁሉ በነፍስ አባታቸው ጠይቄያለሁ። በነገራችን ላይ አባትየው ሴት ክርስትና ተነስቶ ነው ሄደው። ፋሚሊዎቹ ክርስቲያኖች ናቸው። እህቲቱ ሰልማ ነበር። አሁን ወደ ክርስትና ተመልሳለች ከባሏ ስትፈታ። ወንድምየው ኦርቶዶክስ ነው፣ ስቲል ኦርቶዶክስ ነው። ስለዚህ መቼም እኔ መስጊዱ ወስጄ አላስጠይቃቸውም። እነዚህን ሰዎች ላስጠይቅ የምችለው በነፍስ አባት በቤተሰብ ነው። የነፍስ አባታቸውን ፈልጌ ሄድኩኝ ልጄን ይመልሱ ልል። ቡቡዬ ወደ እኔ ሳይመጣ ኮምቦልቻ የነፍስ አባትየው ለወንድምየው ደወሉለት። አይ በቃ ደክማ አሳድጋለች፣ ከአሁን በኋላ እናቱን አይፈልግም፣ እሱ ብቻውን መኖር ይችላል፣ 18 ዓመት ሞልቶታል። ኧረ እባካችሁ ላክዝ ለዘመድየው አስደውላ፣ አይ በቃ እሷ ጋር መኖር ስለማይፈልግ ለአባትየው ሁሉም ዝግ አደረጉብኝ። የቀን ጨለማ ገዳም ሄድኩኝ። ሀይቡዬ አስጠራኋቸው። ምክንያቱም ማስጠራት የምችለው እነሱን በሚያምኑበት ስለው እስከ መጨረሻው ልጄን ይመልሱ ነው ጥያቄ። ግን ገንዘብ ይላኩ፣ ይሄን ያምጡ፣ ይሄን አድርጓል። ልጄን ወደ እናቱ ይመልሱ። በሳንቲም አጣለው እማይሆን ላይፍ ውስጥ አያስገቡብኝ። ሰሚ የሚባል ነገር አጣሁ። አላህ በረሕመቱ ግን ልጆች ይመለሰልኝ። ቡቡና ቤቢ ሲጠራሩ ወንድሜ ወንድሜ ነው የሚባባሉት። ለአንድ ቀን ተለያይተው አያውቁም። እኔ ያለሁበት ቦታ ሁሉ ልጆች አሉ። ልጆቼን የማያካትት ቦታ ነው ያልሄድም። ልጆቼ የሌሉበት ቦታ፣ ለልጅ የማይሆን ቦታ ከሆነ ቦታ ፈለገ ጓደኞቼ ቢሆኑ አልሄድም። ጊዜም ህይወቴም ልጆቼ ናቸው። እኔ አንድ ቀን ለሰራተኛ አሰርቼ ልጆችን አብልቼ አላውቅም። ራሴ ነኝ የምሰራላቸው፣ ሰጥቻቸዋለሁ ራሴን። አዲስ አበባ የምገባው ልጆቼ መሰረት ሲይዙ ነው። ምክንያቱም አዲስ አበባ ገብቼ ልጅነት አታለውኝ ኦር የሆነ ነገር ተፈጥሮ ልጆቼን ከምሰጣቸው ፍቅር አጎልባቸዋለሁ ብዬ ስለማስብ እዛው ኮምቦልቻ የተቀመጥኩት ለአመታት። ያ ሁሉን ዋጋ የከፈልኩለትን ልጄን ከእጅ አስወጥቶብኝ ያን ሁሉ አደረግኩ። አሁን ምን ሰጋው? ቀጣይ ያለኩት ሌላ ልጅ ትንሽ አለ 14 ዓመት። የ14ቱም ነገ 18 ይደርሳል። ስለዚህ ይሄ ሰውዬ ዛሬ በዚህ ደረጃ ከደፈረኝ ነገ ደግሞ ለዚህኛውም አይተኛለትም። ስለዚህ የሆነ ነገር አደርጋለሁ። ኢትዮጵያ ሲመጣ አገኝቼ አናግሬ ነገሮች ይስተካከሉ ሊሆን ይችላል። አሁንም የመጨረሻ እድል ልሰጥ ፈልጌያለሁ። በቤተሰብ እንዲነጋገሩ አደረግኩ። በቤተሰብ በኩል ያንን ጥያቄ አስቀረብኩኝ። ያደረግኩትን ሁሉ በሙሉ በልጆቼና በእኔ ዙሪያ ላይ እንዳትገቡ ብሎ ከለከለ። ማንንም ማናገር አልፈልግም ተባልኩ። በቃ በጣም ነው ያዘንኩት። ቡቡዬን እሱ ወደ ሀገር ሲገባ በአሁኑ በመጨረሻውም ወደ ሀገር ሲገባ ሀቡ አየር መንገድ ሂደው እንዲቀበሉት ቀኑን ብሰማ ሂዱ ብዬ ብል ልጆቹ ሂደው እንዳይቀበሉት ተደረገ። ተደበቀ። ሚስጥር አደረጉባቸው። በስልክ እንዲያገኛቸውና ሊያናግራቸው እንደሚፈልግ ሰምቻለሁ። ሰው ምን መጣ? ለእነዚህ ቢደሰቱ ምን አለበት? ሂደው አባታችን ብለው ኤርፖርት ላይ ቢቀበሉት ለእነሱ እኮ ደስታ ነው።
አባቴ ሲመጣ ቢሉ ምን ችግር አለው? ይሄን ሁሉ ይቅርታ ማል ነው። ይቅርታ አቡዬ። እሺ ችግር የለውም። እኔ አንድ ጥያቄ ነበረኝ ጀሚላዬ። እሺ አንቺ ከሱ በኋላ ትዳር መስረተሽ ነበር? አቡዬ አዎ፣ በትዳር ለ8 ዓመት አብረን ኖረናል። ለ8 ዓመታት አብረን በትዳር ኖረናል። እሱ ከሚሄዱ ፕሮሰስ እያደረገ ምን አደረኩ መሰለች? እኔ ሳይጠፋ ሀገር ሊወጣ አውቅ ሞከርኩ ላገኘው። ነገሮችን ሳያቸው ጥሩ አልነበሩም። ምን አደረኩኝ? ልጆቹን እቤት ወሰድኩኝ። እኛ የምንኖርበት የነበረው ቤት እህቲቱ ነበረች በሰዓቱ የምትኖርበት። ስለዚህ እኔን ለቡቡና ለቤቢ መከርኳቸው በደንብ። በቃ በማንኛውም ሰዓት እኔ መጥቼ ወስዳችኋለሁ። አባታችሁ ግን ከመሄድ በፊት በፍርድ ቤት ልትቻላል ነው። ልጆቹን የሞግዚትነት ሰጠውን ለኔ በፍርድ ቤት። ከእሱ ጋር ከተለያያችሁ ከስንት ዓመት በኋላ ነው ሌላ ትዳር የመሰረትሽ? 8 ዓመት ከተለያያችሁ ከ8 ዓመት በኋላ? 8 ዓመት በኋላ። ኦኬ ብዙ ቆይተሽ ነው ያገባሽው? አዎ ልጆቼ አድገው ቡቡያ 17 16 አካባቢ ቤቢዬ ስለሆነ ትልቅ ሆነ። ያንንም እንዳደርግ ያስገደዱኝ የገዛ ልጆቼ ነው። እኛ እናታችን በሁለት እንድትቀር አትፈልግም፣ እንድትወልድ እንፈልጋለን ማለት ነው። ስለዚህ በቃ ባትወልድ ራሱ ሴት ልጅ ብቻዋን ከሆነችና የምትወደው የሚወዳት ሰው ካገኘች ትዳር የመመስረት መብት አላት። መውለጃ ቢያልፍ ራሱ ግን ለልጅ ያገባሁትን ሰው ደግሞ ቤት ላይ የሚወስድ ሁለተኛው እኔ ጋር ቤት ውስጥ አይኖርም። ኦኬ ውጪ ነው የሚኖረው እሱ አንድ ቤት አትኖርም። ኦኬ እሺ። እና መጥቶ ለ4 ወር በመጣ ሰዓት ላይ ለ3 ወር ቆይቶ ነው የሚሄደው። ያው ግን ያ ሁሉ ሲሆን ልጆቼን አካተተ። ልጆቼን ይዤ ነው ብቻዬን ወይም ደግሞ ከልጆቼ ተገነጥዬ የማደርገው ምንም ነገር የለም። እሺ አዲሱ ትዳርሽ ከልጆችሽ ጋር ሰላም ነው? ፍቅር ነው? በጣም እጅግ በጣም ሄጄ በምቆይበት ሰዓት ላይ ኢትዮጵያዊ መምጣት ፍላጎት እንኳን ቢኖረው ቡቡ ተስተካክሎ ቤት ሳይመጣ ምን አይነት ደስታ ሊኖረኝ ነው? እኔ አልፈልግም ነው ያለው። እኔ መጀመሪያ ቡቡ ልጆቼን እንዳስቀድም ነው የፈለገው። ምክንያቱም የኔ ህይወት ልጆቼ ናቸው፣ አልደራደርም። እናቴ የወለደችኝ እናቴ እንኳን ብትሆን በልጆች አልደራደርም። እናቴ የኔን ያክል ለልጆች ዋጋ ከፍላለች ብዬ አላስብም። የኔ ልጆች ቅላል ዋጋ አልተከፈለባቸውም። ሁሉም እናት ዋጋ ከፍላለች። በእርግጥ እኔ እናትነት ከባድ ነው። በቃ እኔ ልጆቼን አባት አብሬው እንድኖር ያስገደደኝም እናትነቴ ነው፣ ድሎት አይደለም። ከመሄዱ በፊት አውዬ ለ5 ዓመታት ስራ ፈቶ ተቀምጧል። ለ5 ዓመታት ይሄ ሰውዬ ለ5 ዓመታት ማለት ኢትዮጵያ ውስጥ እያለ ዲቪ ከመሙላቱ በፊት 5 ዓመት ስራ ፈቶ ተቀምጦ ማን ያስተዳድር ነበር ቤታችን? ቤተሰቦችሽ? ቤተሰቦች አካውንታችን እንዳወጣሁን እንዳባወራነቱ ባል ነው፣ ልጆች አሉ። ይኸው ቤተሰብ አስቤዛ አድርግ አስቤዛ እህቶቼ እህቴ አሁን አሜሪካ ነገር ነው ያለችው። ማንም ጎረቤቱ ላይ ያውቃል። ሽሮ በርበሬ የሚያስፈልገው ለልጆቹ ኢብን ቅቤ የሚያስፈልጋቸውን ነገሮች በሙሉ ተስተካክሎ ወር ተጠብቆ አስቤዛ ይሞላልናል ቤት ላይ። እሱ ስራ የለውም ተብሎ ምክንያቱም እኔ ብቻ አይደለሁም ልጆቼም እኔም እንዳንቸገር። ያን ሰዓት ትንሹ ህፃን ነው፣ ትልቁ ይማራል። ትምህርት ቤት ክፍያ፣ የቤት ኪራይ ከእሱ የቤታችን አለ። ቤታቸው ኮምቦልቻ ያለው ማለት ነው።
እኔ የምኖርበት የነበረው እሱ 1,000 ብር ይገረጋል በዛ ሰዓት። ያቺ 1,000 ብር ትመጣለች። ከዛ ውጭ ምንም ኢንካም የለን፣ ግን ምንም ነገር ጎሎብን ያውቅ። እኔ 8 ነን፣ 4 ሴት 4 ወንዶች። ስለዚህ ለስልመችም 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነው አደለ? ለእነሱ እኔ ዛሬ በአንድ ወር አንድ ወንድሜ ነገሮችን ቢያስተካከል ቀጣይ ወር ላይ ሌላ ወንድሜ፣ እህቶችም ሁሉም በየራሳቸው በአቅማቸው ዋጋ ከፍለዋል። እኔ ህይወት ውስጥ እዛ ህይወት ውስጥ እያለ ነው እንግዲህ የአንቺ ቤተሰቦች እያስተዳደሯችሁ፣ እሱ ለ5 ዓመት ስራ ፈቶ ተቀምጦ በቤተሰቦች እየተዳደረ እንዴት ዲቪ ሲሞላ ሚስት የለኝም ልጆች የሉኝም ሲንግል ብቸኛ ነኝ ብሎ ይሞላል? የሚገርመው ሰላም ሆናችሁ አንድ ቤት ሊኖራችሁ ነበር? ፍቅር ነበራችሁ? ነው ዲቪ ሞላው። ወንድምየው ምን አለ መሰለሽ፣ እኔ ነኝ የሞላሁት አለኝ ወንድሙ። በሰዓቱ ፎቶ ያለኝ እሱ ነበር። እኔ መሙላቱ ምልሽ አንዳንድ ጊዜ እሺ ይሁን፣ ከመጣ በኋላ ግን ሶሪ ደርሶኛል፣ ይሄን ነገር ፕሮሰስ ላደርግ ነው ማለት ነው እንጂ ሰበብ ፈልጎ ከቤት የተጣላ መስሎ ነው ከቤት የወጣው። ምን ሆኖ ነው ስል ወንድሙ ቤት ነው ያለው። ምን ተፈጠረ ብዬ ስጠይቅ ለካሱ ዲቪ ደርሶት ነው ተደብቆ ፕሮሰስ እያደረገ ነው። ሰማሁ። ስሰማ ወንድምየው በቃ መጣልኝ ቤት ድረስ። በጣም ይቅርታ አድርጊልኝ፣ ይሄ ሁሉ ነገር እንደዚህ ሆነው እኔ ሞልቼው ነው። በቃ እኔና ወንድሙ መጀመሪያ አግብቼ ስገባ እዛ ቤት ላይ እሺ፣ ወንድሙ ለምን ሚስት የለውም ብሎ ይሞላል? አንቺ ሚስቱ እንዳለሽ ልጆች እንዳሉሽ እያወቀ እንዴት ሚስት የለውም? እሺ እንመን ወንድሙን የሞላው ብለንና ለምን ሚስት የለውም ብሎ ይሞላል? ለምን? ትልቅ ብልግል። ባለቤቱን ካልናቁ አጥር አይነቀንቁ ነው። ባልየው በትዳሩ የማይደራደር ሰው ከሆነ ወንድም ደፍሮ ትዳር የለውም ብሎ ሊሞላ አይችልም። ትዳር እንደገና ደግሞ ወንድምየው በእኛ ህይወት ውስጥ ያለው አስተዋጽኦ የት ድረስ ነው ብለሽ ብትባል አልጠየቅሽኝም፣ ግን የነበረው አስተዋጽኦ አንድ ነገር ሲፈልግ ወንድሙ ሂዶ ሲጠይቀው የሚመልስለት መልስ በጣም ያስጠላ ነበር። በግልጽ አማርኛ መጥቶ እኔ በሱ የተነሳ በወንድ ጓደኞች ፊት ልፈር ወይ ብሎኛል። ለወንድም ለሱ አልነገርኩት፣ አሁን ነው የምናገረው። እኔ በሱ የተነሳ ተሸማቀኩኝ። እሱ ስጋና እሱ ቅንጦት ከፈለገ ከኔ ጓደኞች እየቀፈለ እንዴት ነው የሚኖረው? እኔ ደከመኝ በሱ የተነሳ ሁሉ ብሎኛል። ማለት ወንድምየው ነው ላንቺ የሚልሽ ስለባልሽ? ስለባል እንደዚህ ወንድም ለወንድም እንኳን ይተማማሉ ማለት። ወንድም እንዴት ወንድሙን አሳልፎ ለባዳ ይሰጣል? አንቺ እኮ ባዳ ነሽ ለሱ አይደል? ያ ብቻ አይደል። አንቺ ወንድም ሚስት ነሽ፣ ባዳ ነሽ ለሱ። እሱ ስጋው ወንድሙ ሰው መጥቶ ለአንቺ ወንድሙን ሲያማ የገዛ የእናቱን ልጅ ስጋውን ለባዳ አሳልፎ እየሰጠ ነው። ወንድምየው እሱ ስራ ፈልጋለሁ ብሎ በቃ በዛ በነበረው ኮንዲሽን ተነስቶ አዲስ አበባ ሄዷል። አዲስ አበባ ሄዶ ስራ እየፈለገ እንግዲህ አልተሳካለትም። ይጥራል፣ ስራ ለመስራት ይጥራል። ረጅም ዓመት ስራ ላይ ነበር። እንግዲህ አላህ አላሳካለትም። እኔ ስራ መፍታትን ፈልጎ ተቀመጠ የምለው ሰው አይደለም አላማውን። በዚህ ሰዓት ላይ ቢችልና ቢያገኝ ምን የሚሰራ ነበር? በሰዓቱ ተነስቶ አዲስ አበባ ቆይቶ ስራ ማግኘት አልቻለም። ተመልሶ ሊመጣ ነው ወደ ኮምቦልቻ። እኔ እንደሚመጣ አላውቅም። እሱ ለካ ወንድሙ ጋር ተነጋግረዋል። ይህ ረመዳን ነው ወቅቱ። ረመዳን ወር ላይ ድንገት በር እንደዚህ ስንወጣ ብቅ አለ። ምን ልበለው? አንድ ባልሽ ነው፣ ልጆቹ አሉ። ባባ ብሎ ሩጦ ሂዶ ተጠመጠሙ። ተለያዩ ብያ ማለት አልችልም። ለምን ዝም ብለህ መጣ? ሳትናገር መጣ? እንዴት መጣ ማለት አልፈለግኩም። ዝም አልኩኝ። ከዛ ወንድምየው ጋር ደወልኩ። ልክ ስደውል አንዱን ጥሪ ያየና ዘጋው፣ ስልኩን አጠፋ። ብደውል አያነሳም፣ አይመልስም። ስልክ እንዳይሄድበት ነው። በኋላ ምንድን ነው አልኩት። ረመዳን እንግዲህ አፉታ ሰዓት ነው። እኔ ክፉም ደግም መናገር አልፈለግኩም። በዛ ወር ላይ ኢድህን በሰላም ዋል፣ ኢድ ይውጣና እንነጋገራለን። ዝም ብሎ መኖር አይቻልም። ከመጀመሪያ ማስተካከል የሚገባህን ነገር ማስተካከል ነበረብህ አልኩት። በዛ መሀል ላይ ረመዳን ከወጣ በኋላ ምንድን ነው ስለው ቀንዳመጣ ቤቴ ስላለኝ ነው፣ መሄጃ የለኝም ማለት።
እኔን አላህ አቀማጥሎ እያኖረኝ የእነዚህ ልጆች አባት መሄጃ የለኝም የሚል ካፉ እየወጣ ሂዱጣ ከዚህ ብዬ አላባረረው እንኳን ባልሽ ሰው። በቃ እንግዲህ ሁለተኛ እንዲህ አድርጌ ሰላቴን ሰግጄ በዚህ ገብቶ ማለት ነገር አለ። ሰላት የሚሰገደው ለአላህ ነው ለጀሚል አይደለም። ስለዚህ በቃ በአውፍታ ዘግተ ነው ሰላማዊ ህይወት ቀጠል። ከዛ በኋላ ነው እንግዲህ ወንድም ዲቪ እንደዛ ብሎ የሞላው። በጣም የሚገርመኝም ይሄ ነው። እህቱ ጋር ምሳውን ርቦት ሊበላ ሲሄድ የሚበላ የለኝም ብላ አባረረዋለች። ራሱ ነው መጥቶ የነገረኝ። ወላሂ ልዓዚም በአላህ ስምዬ ነው የምናገረው። ከአንድም 2-3 ጊዜ ምግብ የለም ብላ ከባሏ ጋር ሆና ከቤቱ አባረዋለች። እህቱና እሱ የቤተሰብ የውርስ ቤት አላቸው። አንዱን ቤት ሽጣለች፣ በእሷ ምክንያት የተሸጠ። ሁለተኛውን ቤት እንሽጥ ስትለው መጣና ቤት እንሽጥ እያሉ ነው አለ። ብር ነው። እኔ ሰልፊሽ ሴት በሆን ኖሮ ያን ግቢ ቤት ሽጥና ኮንዶሚኒየም ግዛልን ማለት ጠፍቶኝ አይደለም። እንደዚህ አይነት ስግብግብ ቤተሰብም እኔ አላሳደገኝም። ምንድን ነው ያልኩት? አንተ ስራ የለህም። ሲጀመር የአባትና የእናት የተወረሰ ቤት ተሽጦ ሌላ ቢቻል ተጨምሮ የአባት ስም ይጠራበታል። ቢቻል ባይቻል ደግሞ ራስህ ትኖርበታለህ በሆነ መንገድ እንጂ አንተ ስራ የለህ። ይሄ ኢንካም የቤተሰቦች ድንገት ቢያቆሙ የሆነ ሰው ምንም ቢያደርግ አንድ ነገር ቢፈጠር የት እንወድቃለን? ስለዚህ ቤት አትሸጥም፣ አይሆንም። ስለ አንሸጥም። ወንድም ቤት አለው ልሽጥ ብሎ ቢስማማ፣ እህት ቤት አላት ልሽጥ ብላ ብትስማማ፣ እኛ ግን ቤት የለንም። ስለዚህ አርፈህ ተቀመጥ አልኩኝ። ብቻ እንደው ያን ሁሉ አልኩ፣ በዛም በዚህም አልኩኝ። ብዙ ነገር ተፈጠረ። እህቲቱ ለምን ቤት አልተሸጠም ብላ ለ3 ዓመት ከ5 ወር ኩርፍ እንደነበሩ ነው የማውቀው። ዲቪን ያስታረቃቸው ማለት ዲቪው እሷ ምን ይጠቅማታል? ዲቪ ሲደርሰው በቃ ብላ አንድ ሆነች። መጥቀም ብቻ ልጆቿን እያስተማረላት ነው። አሁን እሷ ከባሏ ተፋታለች። ደግሞ አንድ ቤት ተከራይቶላታል። ልጆቿ ያስተምራታል። እህትም ጓደኛም እናትም ምንም ሆና እሷ ናት እየኖረች ያለችው። ለልጆቹ ኬር የለውም። እሷም ለልጆቹ የወንድሜ ልጆች ናቸው ብላ መታ ጠይቃም አግኝታ ምን ብላ አታውቅም። አናግራም አታውቅም። ዙራም አይታችሁ አታውቅም። ለ10 ምናምን ዓመታት አሁን ነው ልጄ ከቤት ሲያስወጡ ያገኘኋቸው። እሺ ብቻሽን ሆነሽ ስታስቢ ጀሚላ ያሳለፋችሁት የፍቅር ጊዜ የትዳር ህይወት ጥሩ ነበረ? ምንድን ነው ያነሳሳው ይሄ ሰውዬ እንደዚህ ለመለወጥ እንደዚህ ልጆቹ ላይ እኔ ላይ ለመጨከን ብለሽ ታስቢያለሽ? በጣም አስባለሁ። ምክንያቱም ነገር በትዳር እያለን 3 ጊዜ ተጣልተናል። በ8 ዓመት ውስጥ ማለት ነው። 3 ጊዜ ስንጣላ 2ቱን በእህቱ ሪዝን ነው፣ 3ኛው ይሄ ዲቪ ነው። እኔ የማውቀው ይሄንን ነው። እንግዲህ ስንት ዓመት ነው አብራችሁ የኖራችሁ በትዳር? 8 ዓመት አብራችሁ ኖራችሁ። ከተለያያችሁ ከ8 ዓመት በኋላ ነው አንቺ ወደ ሌላ ትዳር ያልሽ? አዎ ልጄ ትልቁ የመጀመሪያ ልጄ 18ኛ ዓመቱን ጨርሶ ወደ 19ኛ ዓመት። ኦኬ 8 ዓመት አብራችሁ ኖራችሁ። እሱ ወደ አሜሪካ ሲሄድ ልጃችሁ የ8 ዓመት ልጅ ነበር የመጀመሪያ ልጃችሁ። 8 ዓመት እኮ በጣም ረጅም ጊዜ ነው። 8 ዓመት አንድ ጣራ ውስጥ የኖሩ 2 ባልና ሚስቶች ጥሩ ክፉን ደጉን አብረው ያሳለፉ ላይ በዚህ እኔ ግራ ገባኝ። እንዴት ለምን ደስተኛ ከነበረ በትዳሩ 2 ልጆች አፍርቶ በትዳሩ ለምንድን ነው ተደብቆ ከትዳሩ? መቼም ከትዳር አሜሪካ ይበልጥም ማለት በለጠ። እኔ ጠይቄዋለሁ፣ ይሄንንም ብያለሁ። ምን መለሰልሽ? ለምን ምን አድርገን እኔ ምን አድርጌ ምናልች ደስተኛ ከነበርክ በትዳሩ 5 ዓመታት የነበረው ችግር ለምን ይሄን አረጋችሁ ስላቸው በቃ እኛ ሂደን አስተካክለን ቀጣይ ለልጆቹና ለአባቱ የሚያረገውን ያረጋል። ቀጣይ ለሚፈጠረው ነገር ያው ዞሮ ዞሮ መቼም ማንም ሰው የሚያስበው አባት ኦር እናት የሆነ ነገር ጥሩ ነገር ከገጠመ ያው ለልጆቹ ነው የሚለው አይደለም። ከልጆቹ ውጭ ምን ለማን ያደርጋል ያለው ይሄ ሰውዬ ለ10 ዓመታት ለልጆቹ $100 በ10 ዓመታት አሜሪካ መውሰድ ይችላል፣ ማስተማር ይችላል። ትምህርት ቤት ሲሄዳችሁ ሆይ አላችሁ ሆይ ፍቅር መስጠት ነው ሁሉም ይቀር ፍቅር መስጠት ይችላል። ከትምህርት ቤት ሲመጡ ቡቡ ቤቢ ከትምህርት ቤት ገባችሁ ምን እያደረጋችሁ ነው? ዛሬ ምን በላችሁ? ዛሬ ምን ሰራችሁ? እንዳባት አንድ ቀን አድርጎላችሁ አያውቅም። ይሄን አንድ ቀን አሁን ምኑ ተረፈ መሰለሽ?
ያን ሁሉ ነገር አድርጎ ሄዱ። ያ ሁሉ እንግዲህ ለ5 ዓመታት ያለ ስራ ችለን እኔ እምልሽ ይሄን አደረኩ ማለት አልፈልግም። ርዚቅ በአላህ ነው። አላህ የርዚቁን ነው ያኖረው። ይሄ ሰውዬ እኛ ጋር ሲኖር የርዚቁን እንጂ እኔን ኦሬ ቤተሰቦችን አልበላም። አላህ የረዘቀው ያክል እህል ውሃ ሲያልቃል ተለያየ። ለእኔ ባል መሆን አይችልም። እኔ እሱን አሁን የማስበው ስህተት ነው ብዬ ነው የማስበው። ትልቁ ስህተቴ በህይወቴ እሱን ማግባቴ ነው። በቃ አንዳንድ ጊዜ ቤተሰቦቻችን ትክክል ናቸው። የእነሱን መንገድና የእነሱን መንገድ ብቻ መከተላችን ለእኛ ዋስትና ነው። ለሴት እህቶች፣ ለታናናሾቹ፣ ለልጆች መመክረው አሁን ለታዳጊዎቹ ቤተሰብ በተለይ ትዳር የሚመሰሩትበትን ቦታ የሚወድቁበትን ቦታ በደንብ ይወቁ። የእድሜ ልክ ዋጋ ነው የሚከፈልበት፣ የእድሜ ልክ። እነዚህ ልጆች አንዳንድ ጊዜ እኔ ከዚህ ሰውዬ ወልጃቸው ዋጋ እያስከፈልኳቸው ይመስለኛል። በማያውቁት ዋጋ እየከፈሉ ነው። የአባት ፍቅር ይፈልጋሉ እኮ። የአባት ፍቅር በምን አጡ? ይሄ ሰውዬ ከኔ ጋር በተያያዘው ነገር 2 አግብታ ፈታለች፣ 3 እንደዚህ አድርጋለች፣ እሷ እንደዚህ ናት። ወላሂ አመመኝ ሀቡ። እኔ የእሱን ስህተት ለመሸፈን በሚያደርጋቸው ነገሮች ሁሉ እኔ አመመኝ። ዛሬ ላይ ለቡቡ ምን ይለዋል? 2 ጊዜ ፕሮሰስ ጀምሬ ለእናት አበላሽ ተባለች። ኢማጂን ለስልክ ያልፈለገው ልጅ እንዴት ፕሮሰስ የሚያደርግለት? ልጄ ያቀኛል። ባያውቀኝና ባያምነኝ ግን እኔና ልጄ ሊያቆራርጠን ሁሉ ሞክሯል። አሁንም የሚፈልገው እኔ አንዳንድ ጊዜ በቃ ወይ እናት የለንም አንፈልጋትም ብለው እሱ ጋር እንሄዱለት ነው የሚፈልገው። እሱ አባታችን ብለው አባትነቱን ተከብሮለት የሚኖር እኔ ሲለያዩ ነው እኮ። ይሄ ለምን ይመስልሻል? አሁን ወንድ ልጅ ብዙ ጊዜ እኔ በህይወቴ በእድሜም ከተማርኩት ምንድን ያየሁት ወንድ ልጅ በቃኝ ብለሽ አንቺ በአንድ ስህተት ከቆረጥሽ እልህ ስለሚይዘው እድሜ ልኩን ያሳድድሻል። እና ላይክ አሁን አንቺ የዛን ጊዜ በዲቪው ስለተናደድሽ ከት ስላረግሽ በአንዴ ግንኙነታችሁ ስለቆረጥሽ በዛ እልህ ተጋብቶ በቃ እንግዲህ እስካሁን ድረስ 10 ዓመት ሙሉ በእልህ እንደዚህ ነው። የእናንተ እልህ ልጆቻችሁን ነው የሚጎዳው። ያ እውነት ነው። እኔ ነገር እንዲጠፋ ምን አደረግኩ? ይቅርታ ሁሉ ጠይቅ። ለመነጋገር አልሞከራችሁም? ላይክ በጣም በተደጋጋሚ እኮ ምንድን ነው ከመነጋገር ያገኛችሁ? ይሄን አደረከኝ ብዬ ከአንተ ከሃዲ አንተ ምን እያልኩኝ ብቀጥል ተጎጂዎቹ ልጆቼ ናቸው። ስለዚህ እኔ መሸነፍ ነበረብኝ። ለልጆች አባቱ እኔ በሰላም ካወራሁት ልጆቹን ካናገረ እኔ ልሳይ፣ ግን የሚደውልበት ሰዓት አይመቸኝም፣ የሚያወራው ወሬ አይመቸኝም። ሀቡ 5 ዓመት እያለ ያን ከተለያየም በኋላ አሜሪካ ከሄደ በኋላ ሞክሬያለሁ። እኔ ጋር ሰላም ሆኖ ካናገራቸው ልጆቹን በሰላም ያናገራል። ስለዚህ ልጆቹን የሚጎዳው በእኔ የተነሳ ነው ብዬ እንዳስብ ስላሰብኩኝ ማለት ነው። ወይ ባል አይደለም አንገናኝም፣ በቃ አለቀ እኮ ህይወታችን አብቅቷል። እህል ውሃ ካለቀ ደግሞ አለቀ ነው። መቼም ማንገናኝ ሰው እኔ ይሄን ሰውዬ ማግባቴ ስህተት ነው ብዬ ስላሰብኩኝ ይሄን ሰውዬ ድጋሚ ባል አላረገውም። በዛ ብቻ አይደለም የቆረጥኩት እኔ በዲቪው ብቻ አይደለም፣ ከዛ በፊት ባሳለፍኩትም ህይወት ነው ዋጋ እየከፈልኩበት እየኖርኩት ህይወት። ከዛ በፊትማ ሰላም ነን ፍቅር ነን እኮ ብለሽኛል። 8 ዓመት በትዳር ስትኖሩ 3 ቀን የተጣላችሁት ምን አለ በመሀል ላይ እንደ እናት እንደ እህት እንደ ታስቢው ይሄ ሰውዬ ኃላፊነትን ተሸክሞ መቀጠል የሚችል ይሆን አይደለም። ሰልፊሽነት አይበታለሁ። እኔ ለልጆቼ ዋጋ እየከፈልኩ ነው እኮ አይደለም፣ ቤተሰቦቼ ዋጋ እየከፈሉ ነው። እሱ በመሀል ላይ የራሱን ሰዎች ኦር የሆነ የሚፈልገው ነገር አለና አልናገረው እንጂ ውስጤ ላይ የነበሩ በጣም ብዙ ነገሮች ነበሩ። ገብቶሻል ማለት እንደ እናት የሆነ አንድ ቀን ያልፋል ብለሽ የምትጠብቂያቸው ቀናቶች በዛ ውስጥ ነው ያለሁት። እና ያ ሁሉ ባለበት ላይ መጥቶ እንደገና ደግሞ ክህደት ሲጨመረበት ይናል ያ ነው እንጂ በአንድ ቀን በአንድ ዲቪ ሰው አይቆርጥም። መጀመሪያ የመጣሁት መንገድ እኔ ውስጥ ያለ ያንን በምን ይሄን ማለት አልፈልግም። ለልጆቼ ክብር እኮ ላይክ ባይ ዘ ዌይ ትዳር ላይ ብጥብጥ የባል ሱሰኝነት ኦር ቺቲንግ ብቻ አይደለም። እነዚህ ነገሮች እንኳን ባይኖሩ መከባበር ከሌለ፣ መደማመጥ ከሌለ፣ ቦታ አለመስጠት፣ ፍላጎቱ ከሆነ አለማውራት፣ እርስ በርስ አለመግባባት፣ መናናቅ፣
ምናምን እነዚህ ነገሮች ራሱ እየቆየ እየደበዘዘ ትዳሩ እንዲፈርስ ያደርግ ምክንያት ይሆናል። ፊልም የሚያደርግሽን ባል ታውቂዋለሽ። አንቺ ሲደክምሽ የሚያቅሽ፣ ሲርብሽ የሚያቅሽ፣ ሲከፋሽ የሚያቅሽ፣ አቅፎ የሚያባበልሽ በቃ የህይወትን ፈተና አብረሽ የምትጋፈጭ ልክ እንደራስሽ ግማሽ አካልሽ ነው ባል አይደል? መግባባት ከሌለ መነጋገር፣ ከምንም በላይ መከባበር ነው የመጀመሪያው ነገር። ትዳር ላይ መከባበር ነው። የማያከብረኝ የማላከብረው ከሆነ ብዙ እርምጃ ወደፊት መራመድ አንችልም። ግን ላይክ እኛ አሁን ከአንድ ወገን ሰምተን አሁን እሱ ቢመጣ